አባ ቆምቦስ መልከ ገነት ነው? አዎ አለን አባ። መጽሐፉን ሰይፈ ስላሴ አንብቤው ነበርና አጻጻፉ ምኑ በጣም አድርጌ ላደንቀው እፈልጋለሁ። መጽሐፉ አሁን ገና ነበር እዚህ ላይ ገባውና ግን ጥያቄዎች ነበሩኝ አባ። የትኛውን ነው ያገኘው? ብዙ ስለሆነ የ2014ቱን አገኘሁት። 205 ነው የሚባለው እኮ አረሱን ንገረኝ። መጀመሪያ ላይ ሰይፈ ስላሴ ሰይፈ መለኮት ማለኛ። አዎ እሺ እርስዎ ማታዳ አሳታሚው? አዎ አዘጋጁ። አይ በጣም ደስ ይላል። በጣም ደስ ይላል። ፈጣሪ እና ጥያቄዎች ምንድነው እዛ መጽሐፍ ላይ ሳነባቸው ምሳሌ መልከ ስላሴ ምናምን ላይ ለከርስኩሙ አብ ወልድ መንፈስ ቅዱስ ይላል። መብራቅት ላይ ጫማቸውም ያስቀምጣልና ለእግዚአብሔር እንደዚህ ሲባል በምን ደረጃ ነው የሚቀመጥለት? ከርስ ሲባል እንዴት ነው የሚታየው? ምሳሌ እዛ ለምን የሚል ነገር አለ? ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ሰላም ለከርስክሙ ነው። ለከርስኩሙ ብሎ ጀመርና ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረምር ከርሳችሁ ይላልና ለአምላክ ሲባል በምን አንጻር ነው የሚለው? እና ቀጥሎ ደግሞ እዛው ላይ ፓራክሌጦስ ሆይ እንደ ሰው አንደበት ላልሆነ ጸጉርህ ይላልና እንደዚህ አካል ሲቀምጡ ለእግዚአብሔር በምን ደረጃ ይቀመጣሉ የሚለው ፈልጌ ነው። አሁን ለምሳሌ ምን መሰለህ፣ መልክ ሲዘጋጅ በሰው አምሳል ነው። መልክ ማለት ራሱ የሰውን መልክ የያዘ ስለ ሰው አይደል የምንጸልየው? መልክ ለሌለው ሰው፣ ሰውነት ለሌለው ሰው፣ ስጋ ላለበት ሰው መቼም መልክ ጸሎት አያስፈልገውም። ስለዚህ የእኛን መልክ ባህሪያችን በአምሳሌያችን እንፍጠር አይደል ያሉት ስላሴ አዳምን ሲፈጥሩ። ስለዚህ የሰው ልጅ ሰው ነው፣ እንደ ሰው ሰውነቱ ተፈጥሯል። ነገር ግን የስላሴን መልክ የስላሴን ቁመና ይዟል። ግን ሰው ነው። ከባህሪ በስተቀር ከአምላክነት በስተቀር ወይም ደግሞ ከኃጢአት በስተቀር እኛ አጠቃላይ ክርስቶስ እኮ እኛን መስሎ እኛን አሎ በዚህ ምድር ላይ ተመላልሷል። እና ስለዚህ ምንድነው መልክ ሲዘጋጅ ለሰው ልጆች ለጸሎት እንዲረዳ፣ ምክንያቱም ለከርስክሙ ሲል የሰውን እንደዚህ የምታደርገው ስሉስ ቅዱስ ሆይ እየተባለ ነው የሚሄደው። በጣም አመሰግናለሁ አባ፣ በደንብ ገብቶኛል። ጸሎት ምክንያቱም ጸሎት የተዘጋጀ መልክ የሚለው የእኛን መልክ ስለያዘ ለምሳሌ አሁን ለጸጉራችን፣ ለዓይናችን፣ ለቅንድባችን፣ ለአንደበታችን፣ ለሰውነታችን፣ ለእጃችን፣ ለእግራችን መድኃኒት ይሆን ዘንድ ለሰው ልጆች መልክ ተዘጋጀ። መልኩ ደግሞ በአምላክ መልክ ዘንድ አሁን ለምሳሌ የቅዱስ ሚካኤል መልክ ለእኛ የቅዱስ ገብርኤል መልክ ለእኛ እንደሚሳለይ እንጂ እነሱ መልክ ተዘጋጅቶላቸው ለእነሱ የሚጠቅማቸው አይደለም። ግን እኛ እነሱን የምናወድስበት እኛ እነሱ ደግሞ በዚያ ባቀረብነው መልክ ወይም ባቀረብነው ምስጋና እኛን የሚባርኩበት እኛና እግዚአብሔር ወይም እኛና ስላሴ ወይም እኛና ሚካኤል፣ ቅዱስ ገብርኤል፣ ቅዱስ እመቤታችን ወላዲተ አምላክ የሚያገናኘን ጸሎት ነው ማለት ነው። በጣም አመሰግናለሁ። ስለዚህ መልክ ሲባል ያው አምላክ በመልኩ ስለፈጠረ በሉ በዛ አንጻር ነው ማለት ነው። መልኩ በአምሳሉ በአርአያው ስለፈጠረን የምናመሰግንበት እሱን ደግሞ አምላካችን ደግሞ እኛን የሚባርክበት ሁለታችንንም አምላክንና ሰውን የሚያገናኝ ማለት ነው። በተጨማሪ ደግሞ ሌላ ጊዜ ደውልልኝ፣ የወደደ ደግሞ አብራርቼ እነግርሃለሁ። አንዱን ግላይ ስለሆንኩ በጣም አመሰግናለሁ። ተያይዞ ያው እዚህ ጋር አካል የሚለውን ስለዚህ እግዚአብሔር አካል አለው ሲባል ያው የኛን አካል ነው። እግዚአብሔር አምላክ የኛን ሰውነት ተሸክሞ አይደል የመጣው? የኛን አካል የሚባርክበት የሚቀድስ አብ ወልድ መንፈስ ቅዱስ አብና መንፈስ ቅዱስ የሚለው እሳ እንዴት አብ ወልድ መንፈስ ቅዱስ ነው የሚለውና አብ መንፈስ ቅዱስም አካል አላቸው ማለት ብለን ማስረዳት እንችላለን።
አብ አካል፣ ወልድ አካል፣ መንፈስ ቅዱስ አካል። አብ ፍጹም አካል አለው፣ ወልድም ፍጹም አካል አለው፣ መንፈስ ቅዱስም ፍጹም አካል አለው። አካል የሚለው ሙሉ ማለት ነው አይደለ? ያው በመልካችን ስለሚል አካል የሚለው ሙሉ አካል ይገላጭ ነው አይደለ? ከእግር ጥፍር ጀምሮ እስከ ጸጉር። አዎ በጣም አመሰግናለሁ። በተባረኩ ይቅርታ አንድ የመጨረሻ እዛው ላይ ተያይዞ ማለት ነው። በጣም ይቅርታ አስቸኳይነት። እዛ ቀጥሎ ደግሞ የሚላል ሰይፈ ስላሴ ዘእሁድ ላይ እንግዲህ ፈጥነሽ አንቺ እንጀራና ወጡን ጥሩን ጠላና መልካሙን ጠጅ አዘጋጅ ይላታል። የአብርሃሙ ስላሴ ላይ ማለት ነው። አጋዕዝተ ዓለም ሲገለጡ እና እዛ ላይ አቀረቡላቸው። አጋዕዝተ ዓለም ሲገለጡ እዛ ላይ ምናለ አብርሃም ምናለ ለሳራ ፈጥነሽ ጥሩን ጠላና መልካሙን ጠጅ አዘጋጅ ካለ በኋላ አቀረበላቸው። በሉ ጠጡ ይላልና እውነት አሁን አምላክ በላ ሲባል ጠላ እንዴት ነው በምን ደረጃ የሚቀመጠው? እሱ ነው ቢጠይቁኝ። አዎ ለምሳሌ ቅቤ ምጣድ ላይ ቢያደርጉት ወይም እሳት ላይ ቢያደርጉት እንደሚቀልጠው ሁሉ አምላክ ምግብ በላ ብንል በላ ለማለት ምንድን ነው? በሰው አምሳል ለመግለጽ ያክል እንጂ አምላክ ርቦት ወይም አምላክ ጠምቶት አይደለም የበላው። ልክ ቅቤ በምጣድ ላይ ወይም በእሳት ላይ ሲያደርጉት እንደሚቀልጠው ቀልጦ እንደሚጠፋው እንደዚያ ነው እንጂ አምላክ በትክክል እንጀራ ጠቅልሎ ጎረሰ የሚል ወይም በላ የሚል አይደለም። ተራበ ሲል የሰውን ፍቅር የሰውን አጠቃላይ ሰውን ተርቦ መጣ እንጂ ምግብ ተርቦ አይደለም። ይህን ሩቅ ብእሲ ያደርገዋል። ምክንያቱም እሱ ከአንድ ተራ ሰው ያሰኘዋል ምግብ በላ ካለ ማለት ነው። ስለዚህ ምሳሌው ምንድነው? ቅቤ በእሳት ሲቀመጥ ቀልጦ እንደሚጠፋ ሁሉ እንደዚያ ነው እንጂ አምላክ እንደ ሰው ልጆች እጁን ታጥቦ እንጀራ ጠቅልሎ ወይም እንደዚህ አድርጎ ሲጎርስ ታየ የሚል መጽሐፍ ላይ አልተገኘም። በሉ ጠጡ የሚለውን በምን ሊያዙ ታዲያ? እዛው ላይ እስኪጠግቡ ድረስ በሉ እስኪጠግቡ በሉ ጠጡ ይላልና በሉ ጠጡ የሚለውን በምን ተረጉመው? በሰው አምሳል ሆነ በልቷል ማለት ነው። በሰው አምሳል ስለተገለጡ ስለዚህ በሰው አምሳል በአምላክነታቸውማ አልበሉም። ስጋ ለብሰው በሰው አምሳል ሽማግሌ መስለው አይደል የገቡት በአብርሃም ቤት እንጂ ረቀውማ ቢገቡ ኑሮ አያውቃቸውም፣ አያያቸውም። በሰው አምሳል እንደውም እኮ አብ ገባ፣ መንፈስ ቅዱስም ገባ። ከዚያ በኋላ አብ እንደ ወልድን ግን ተሸክሞ አብርሃም ተሸክሞ አዝሎ አስገባው። ይህ ራሱ የቻለ በጣም ሰፊ ሚስጥር አለው። ስለዚህ በሰው አምሳል ስለተገለጠለት ወልድን ተሸክሞ አስገባው። ይኸው በሰው አምሳል ስለተገለጡ በሰው አምሳል አያቸው። በእግዚአብሔር በቸርነት በአምላክነታቸው ግን በፍጹም አልበሉም፣ አልጠጡም። አንድ እሱ ነው። በሉ ጠጡ የሚለው ሚስጥራዊ ትርጉሙ ደግሞ የአብርሃምን ፍቅሩን የአብርሃምን ቸርነቱን ነው የበሉት። ምክንያቱም ከሶስቱ አካላት አንዱን አካል ወልድን አዝሎ አስገባው ማለት ምን ማለት ነው? ወልድ ወደዚህ ዓለም እንደሚመጣ ወልድ ወደዚህ ዓለም መጥቶ ከአብርሃም ከየልጅ ልጅ ከሆነችው ከእመቤታችን ከወላዲተ አምላክ እንደሚወለድ ስጋ ለብሶ አብርሃም በአይነ ስጋ ባያየውም በአይነ ሕሊና ኢየሱስ ክርስቶስን እንደሚያየውና በአዳም ምክንያት የገባውን ኃጢአት አብርሃም ከዚያ እንደሚወጣ ሲነግረው ነው። በጣም ገራሚ መምህር ተባረኩ። በጣም አመሰግናለሁ። በደንብ ገብቶኛል። የቅድሟ ላይ ብቻ ማለት ነው አያይዤ ላስቀምጠው ብዬ ነው። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ይላል እና አሁን አምላክ ጥፍር አለው መግለጽ እንችላለን ማለት ነው። ኋላ ደውልልኝ ደግሞ እቺን ብቻ አጭር ላይ አስቀምጦ ይበቃኛል። በጣም ይቅርታ አባ ዘጉት። ግን ሰምተዋል? ሰምተዋል? በአላህ ሰምቼዋለሁ። እየሰማሁት እኮ ነው። የአላህ ያጀማ አሁን የደወልኩት እኮ ማለት ነው ለዚህ መጽሐፍ ጸሐፊ ነው፣ ቆሞስ መልካ ገነት ማለት ነው። እና እግዚአብሔር አካል አለው ከእግር ጥፍር ጀምሮ አለው እኛን የሚመስለው ምግብ በልቷል፣ በሰው ደረጃ ታዝሏል እኮ ነው ያሉት። ኦ ማይ ጋድ ይገርማል።
ገራሚ ነው። እና አሁን እንግዲህ የተደወለው ማንጋ ነው? ሰይፈ ስላሴ ሰይፈ መለኮት ያዘጋጀው መልካ ስላሴን ያዘጋጀው ማን ነው? ቆሞስ ነው ጋይስ። ቆሞስ መልካ አገነት አባ ወልደ ጊዮርጊስ አበጀ ጋር ነው የተደወለው። እና ቀላል ሰው እንዳይመስላችሁ ይህንን መጽሐፍ ያዘጋጁት ቆሞስ ናቸው። እንግዲህ ከካህናትም ያለፉ ናቸው። እንግዲህ እጅግ በጣም ይገርማል። ብዙ ነገር ነው አድሚት ያደረጉት፣ ብዙ ነገር ነው ያመኑት። አዳዲስ ሚስጥርንም አሁን ስላሴ አብርሃም ቤት ሲመጣ ሁለቱ ሲገቡ ወልድን ግን ተሸክመውት ነው ያስገቡት አለ። አካላትም ደግሞ አለው ብለዋል። በጣም ብዙ ነገር አሁን የቀዳችሁ ሰዎች ላኩልን፣ የቀዳችሁ ሰዎች ፖስት አድርጉት እና እጅግ በጣም የሚገርም ነገር ነው። ይምራን ሳለ አካሉ በአለ አካሉ ላይ ግን ሰምተሃል? አዎ አካል አለው ከናንት ሰምቼዋለሁ። ወላሂ ገራሚ ነው። ግን እንደ ሰው ነው ያሉት። በነገራችን እንደ ሰው ነው ያሉት። የወልድን ስታመጣለት ያን አመነና አብና መንፈስ ቅዱስን ስትለው እንደ ሰው አለው ነው ያለው። ልክ መጽሐፍ ሚላድ ላይ እንደተቀመጠው አዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ ያለውን እሱ ራሱ ተናገረው። እና የዛሬው ሪካርድ በጣም ወሳኝ ሪካርድ ነው ጋይስ፣ በጣም ወሳኝ ሪካርድ ነው። ዘጉብኝ እንጂ መጨረሻ ዘግተውት ሄዱ። አላዋጣ ችግር የለውም። ሌላ ጊዜም ትደውልላቸዋለህ። አሁን ማመናቸው በጣም አሪፍ ነው። እግዚአብሔር አካል እንዳለው እንግዲህ ተገልጸዋል። እሺ ከምን ደረሰ ያኛው ካህን ይምራ? ያኛው ካህን እየተጠበቀ ነው ያለው። ኢንሻአላህ ሰዓት መጣለው ነው ያለው። 4 ሰዓት 9 ደቂቃ በኋላ ጋይስ እንግዲህ ኦንላይን መግባት የማይችሉ ቀሳውስት ያሉበት ቦታ ያሉበት ድረስ እየተደወለባቸው ይገኛል። ያሉበት ድረስ እና ኢንሻአላህ ወደፊትም ለበጣም ብዙ ቆሞሶች ይደወላል፣ ለቀሳውስት ይደወላል። እንግዲህ ሚዲያ ላይ ያሉት ያን ያህል ክርስትናቸውን ማስረዳት ካልቻሉ እንደዚህ እየተደወለ እያንዳንዳቸውን እንግዲህ እናመጣላቸዋለን። ኢንሻአላህ ስልካቸውን እየፈለግን እናመጣላቸዋለን። አሁንም አንድ ልደውል እንዴ? ደውለሽ ግን እሺ ጥያቄ እናዘጋጅ። ምን ጠይቀው? መጽሐፍ አንደኛ መጽሐፍ ሜላድን ትጠይቃለህ። ሁለተኛ ሃይማኖተ አበው ምዕራፍ 1 ቁጥር 30 ትጠይቃለህ። በቃ ይመች። ሃይማኖት የአትናቴዎስም ማለት ነው። አንደኛ የአትናቴዎስ ሁላቸውም ደንበኛ መስመር አሁን ማግኘት አይችልም። አይ በቃ ተው፣ አይሰራም። ጋይስ እናንተም ማለት ነው ቀሳውስት መናን ካወቃችሁ ስልካቸውን በውስጥ ላኩልን። ነገ ቀሳውስት ዝም ብላችሁ እየጠየቃችሁ ምናምን ስልካቸውን በውስጥ ላኩልን እና እየደወልንባቸው እንደዚህ እንጠይቃቸዋለን። ዘግተዋል። ደወለ ሳለ አንድ ዝም ብል። ሄሎ ሰላም አሉ። አለ ቀሲስ ኖት? አለን ነበር። እንደው አንድ ጥያቄ ነበረችኝ የምችል ከሆነ ለመመለስ። አያባ መጽሐፍ ሜላድ ላይ አንዲት ሀሳብ አግኝቼ ነበርና እሷን ልታስረዱኝ ነበረ። መጽሐፈ ሜላድ ዘወርሃ ግንቦት ላይ መሰለኝ። ቆይ አንዴ ልክፈተው መጽሐፉን። እዛች ላይ ምን የሚል ነገር አገኘሁኝ? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ ያለ፣ ራስም ቢሆን ገጽም ቢሆን ጆሮዎችን አይኖች ቢሆኑ አፍንጫ ከንፈር ቢሆን እግሮች ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላል። እና በአካል አምላክ መግለጽ እንችላለን ማለት ነው? እንዴት ነው ያለው? እንደዛ እኮ ነው የምንለው። አሁን ስለ አካል ስንናገር በአካል 3 ናቸው ስንል ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው ብለን እንናገር የለም። እሱን ማለት እኮ ነው አሁን መግለጽ የፈለገው። አዳም የእግዚአብሔር መልክ አለው ማለት እንደዚህ ነው እኮ። ይሄ በማሰብና በዛ መልክ ማለት ብቻ ሳይሆን በዋናነት የእሱን መልክ ሰጠንና የእሱን አርአያ ደግሞ በተጋድሎ ገንዘብ እንድናደርግ አደረግን አይደለም። ቁጥራችን እንደዛ ስለሆነ ያንን ነው መግለጽ የፈለገው። አይን ይሄ ቅዱስ ዳዊትም የሚለው አለ በመዝሙሩ፣ አይን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? እጅንስ የፈጠረ አይዳስሰምን? ከዚህ እግዚአብሔር የጠቢባንን ምክር ከንቱ ያደርጋል ብሎ ይናገር የለ ቅዱስ ዳዊትም። ስለዚህ አገላለጹ ይሄ መናገር የፈለገው እውነት ነው። እግዚአብሔር አይን አለው በትክክል። አይን እንዳለው በምን ይታወቃል? አይን ልን አድርጎ በእሱ መልክ እኛን መፍጠሩ። ጆሮ
ጆሮ አለው። ጆሮ እንዳለው ምን ይታወቃል? ልመናችንን ይሰማል፣ ለእኛም ጆሮ ሰጥቶናል። እና ያን መግለጽ የፈለገው ሊቆ እየሻለ ተባረኩ። በጣም አመሰግናለሁ። አይ በደንብ ግልጽ ሆኖልኛል። እሺ እሺ፣ አሜን። ሰላም ማሻአላህ። አንተ እንደዚህ ነው እንግዲህ ካህናት፣ እንደዚህ ቤተክርስቲያን ውስጥ ያሉ ሰዎች እንደዚህ ነው የሚያምኑት። መጽሐፋቸውን በደንብ ነው እንትን የሚሉት። ሚዲያ ላይ ውር ውር የሚሉታቸው የሚክዱት እንጂ የተጻፈውን ነገር በትክክል ነው እንግዲህ ያመለው በትክክል። አልሐምዱሊላህ ረቢል ዓለሚን። ወላሂ በጣም የሚገርም ነው። ይሄ ነው። እሺ ላሳይህ። ይሄ ቄስ ነው። ይሄ ነው። በቃ ፎቶውን ላክና ማለት ነው። ፎቶውን ላከውና ኤዲት ይሰራል። ደግሞ እኮ እኛ ይሄን አይደል እንደ የምንለው አለ እኮ ያላ ይሄን አይደል እንደ የምናምነው አለ። ይሄን አይደል እንደ የምናምነው አለ። እንደዚህ ናቸው መሬት ላይ ያሉት ኦርቶዶክሶች። በትክክል መምህራን ቄሶቻቸው ይህን ነገር ያምናሉ። የተጻፈው ነገር ነው የተገለጸው። አይታችኋል። እንደዚህ ነው። አይ ማሻአላህ ላይ በጣም ደስ ይላል። ማሻአላህ ሊትራሊ ነው ያምነው። ቀጥታ ነው ያምነው። ይህ ትልቅ ነገር ነው። በጣም ትልቅ ነገር ነው። አልሐምዱሊላህ። ሌላ ጊዜ እንደውላለን ሌሎች ቄሶች ጋር። ምን ትላለህ? አንድ የመጨረሻ ቀሲስ ፍስሐ ይደውልለት። አንዴ ቀሲስ ፍስሐ። አይ ቀሲስ ተመሳሳይ ጠይቅ ውስጥ ጥያቄ እንቀይርለት። ግን ፎቶዋቸውን አታሳይ ኢምራን፣ እንትን ሊወገዙ ይችላሉ። አይ እሺ፣ ቀሲስ ፍስሐ ጋር ደውል አንዴ። ያአላህ ወላሂ ማመን የከበደኝ እንዴ። እሺ ቀሲስ ፍስሐ ምን ይጠየቅ? አንዴ ጥያቄ እናዘጋጅ። ቀሲስ ፍስሐ እንደታዘሉ እንደ ባቄላ እንደተበሉ ታዘሉ። አዎ ታዘሉ። ጠይቀው። እሺ ሰላም አሉ። የቀሲስ ፍስሐ ቁጥር ነው? የባለቤታቸው ነው። ኦኬ፣ እሳቸውን ማግኘት ፈልጌ ነበር። ቆይ አንዴ ስንታ ሚውት ነህ ኢምራን፣ ሚውት ነህ። ኡፕስ አቤል ባለቤቷ ነኝ እና ቁጥር ሰጠችኝ። 09 እና ቁጥሩ ከሚሰማ ብዬ ነው። አይ እሺ ሰላም አሉ። ለመንገር መስቀል ቀሲስ ፋብር ፍስሐ ነው? አዎ አቤት። እንዴት ነው? ሁሉ ሰላም? ደህና ነኝ። ሁሉ ሰላም አለን። ቁጥሩን አሁን አንሰሶት ነበርና አንድ ጥያቄ ነበረች። ይመቾታል ለማውራት? ምን ነበረ? እሺ ማን ይሰጣል? ባለቤቱ ነው የሰጡኝ። ከቲክቶክ አግኝቼው ባለቤቱ ነው የሰጡኝና ቀላል ጥያቄ ነበረች። ከጓደኛ ጋር እያወራን ገድለ አቡነ ገብረ መንፈስ ቅዱስ ላይ ነበር ጥያቄ የጠየቀኝ። እሺ ምን ነበር? እዛ ላይ ምን ይላል? አንዴ ላንብበውና ወይስ ሀሳቡን ብቻ ልንገር? በቃ እንዴ አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፎ አገኘ። ያረፉበትም ተራራ እንደ ፀሐይ አበባ ነበረ። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። ከዛ እነሱን አሰምተው ስለ እግዚአብሔር ፍቅር አትለፈን፣ አንድ ምዕራፍ ያክል አዝለህ ውሰደን አሉት።
ከዛ በኋላ በቀረበ ጊዜ የደከሙ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ ካለ በኋላ ሶስቱም ሽማግሌዎች ተነስተው ቁሞ ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት ይላል። እና ጥያቄው ምንድን ነው? እንዴት ነው አምላክ ሊታዘል የቻለው? እውነት ታዝሏል እንዲህ የሚል ነገር ነው። በምን መንገድ ላብራራው? ምንድነው አሁን ገብረ መንፈስ ቅዱስ ላይ የተገለጸው ምንድነው? አምላክ ይታዘላል አይታዘልም የሚለው ሳይሆን ዋናነቱ አሁን ለሳቸው የተገለጠላቸው እግዚአብሔር ሲገለጥ እግዚአብሔር ሲታይ ለወዳጆቹ በሚታይ ነገር፣ በሚገለጽላቸው ነገር፣ በሚወዱት ነገር ነው። ስለዚህ አሁን እሳቸው አዘሏቸው፣ እሳቸው ብቻም አይደሉም፣ ሌሎችም ጻድቆች አሉ። እንደዚሁ በመድኃኒዓለም በአመባት ሲሆንም እንደዚሁ ተሸክመው ክርስቶስን ወደ ተራራ ተመስለው ነው። ስለዚህ አሁን በሽማግሌ ምን ብሎ ያለው ከላይ ተመስለው አይደል የሚለው። ስለዚህ አሁን አቡነ ገብረ መንፈስ ቅዱስ መጀመሪያ በሶስቱ ሽማግሌዎች አረጋዊ መስሎ ነው እግዚአብሔር የታያቸው ማለት ነው። ስለዚህ አሁን እግዚአብሔር በአምላክነቱ ሳይሆን አሁን አይነት ቃላቶች አሁን ለምሳሌ በመጽሐፍ ቅዱስ በላ፣ ጠጣ፣ ተራ በሚባሉ ቃላት አሁን ለአምላክ ለፈጣሪ የሚስማማ ሆኖ አይደለም። ግን ምንድነው በለበሰው ስጋ በተገለጠው ስጋ መራቡን መጠማቱን ለመግለጽ ነው እንጂ አምላክ ዘንድ መራብ መጠማት ኖሮ እንዳልሆነ ሁሉ አሁንም አቡነ ገብረ መንፈስ ቅዱስ አዘሏቸው የሚለው አሁን ጻድቁም አቡነ መብዓ ጽዮን እንዲህ ሌሎች አባቶች አዘሏቸው በአረጋዊ ዘመን ተገለጡላቸው የሚለው በምንድነው? በእነሱ በሚረዱት ልክ በአረጋዊ ልክ አረጋዊ ስለሆኑ ለማገዝ ሊያረዱ ጽድቃቸውን በረከታቸውን ሰው የደከመው ለመርዳት ያክል ለማለት ነው እንጂ አምላክ የሚታዘዝ አምላክ ደግሞ እንደዚህ ያለ መልኩኛ በምናስበው ልክ መሆኑን አይደለም። እሳቸው የተገለጠላቸው ልክ አረጋዊ ስለሆኑ ሽማግሌ ስለሆኑ ለመርዳት አስበው ነው። ግን እግዚአብሔር በሚያውቀው ደግሞ ሶስቱ ስላሴ መሆናቸውን ደግሞ ተገልጠውላቸዋል ማለት ነው። እና በዚህ መልኩ ነው የምትረዳው። አይ በጣም አድርጌ አመሰግናለሁ። ግን አሁን አምላክ ተገልጦ በሚለው መስማት ይችላሉ ማለት ነው። ተገልጦ ይታዘላል በሚለው ማለት ነው። አዎ መጀመሪያ በአረጋዊ መልክ አይደል የሚለው በራሱ በአረጋዊ መልክ ታያቸው አይደል። ከዛ ሰው መስሏቸው ምን አሏቸው? ደግፈው ሊያስወጧቸው አይደል የሚለው አዘሉ ወሰዷቸው ይላል። ወሰዷቸው ነው የሚለው አይደለ። ስለዚህ አሁን እሳቸው ጻድቋ ምንድን ይመስላቸው? አረጋዊ የረዱ ነው ይመስላቸው አይደለ። ስለዚህ አሁን እሳቸው በሚያውቁት በሚረዱት በዛን ጊዜ የተረዱት አረጋዊ መስሏቸው ነው። ግን ማን ሆኖ ተገኝቷል? ስላሴ ሆኖ ተገኝቷል አይደል። አምላኩ መሆኑ ተገልጿል የሚለው አብርሃምም አሁን በእንግድነት መጥተው እግራቸውን ታጠቡ አይደል የሚለው። አሁን እግር ለአምላክ መታጠብ የሚዳሰስ የሚጨበጥ ነገር ኖሮት አይደለም አይደል። ምንድነው ግን እሱ እንግዳ ተቀበልኩ ብሎ በቤቴ ሰው አድሯል ብሎ ስለሚያስብ እሱ በሚያውቀው እሱ በሚረዳ አእምሯችን በሚረዳው ልክ አእምሯችን በሚገለጸው ልክ እንዲሁ እንረዳው ነው እንጂ መብላት መጠጣትም እኮ ተስማምቶት አይደለም። ግን እኛ አእምሯችን መብላት ምንድን ነው መጠጣት ምንድን ነው ብለን ስናስብ ያቺ የምናስበው ነገር አላለ። ስለዚህ አረጋዊ ናቸው አዘሏቸው ሲል በዛ ረድኤታቸው በረከታቸው አደሩባቸው ለማለት ነው። ኦኬ። ስለዚህ ተገልጦ በሚለው ምንም ችግር ተገልጠው ታዘሉ ይባል ያው በሽማግሌ ተገለጡ እንጂ ሊተራሊ እነሱ አይደለም። አምላክ በባህሪው አይታዘልም፣ ግን ሲገለጥ ግን ታዝሏል ነው አይደለ? በሚወዱት ልክ አይ በጣም አለ በሚያስቡት ልክ ረዳው። አሁን ረዳው የሚሉት እሳቸው ምንድነው? በቃ ሽማግሌ ረዳው ነው አይደል የሚሉት። አገዝኩ ነው የሚሉት አይደለ? እዚህ አንድ ለመግለጽ ላይ ባይኖራችን ይረዳ ዘንድ ነው። አይ በጣም አድርጌ አመሰግናለሁ አባ። ተያይዘ አንድ ጥያቄ ልጨምር ወይስ ይበቃል? እሺ አይ ስብሰባ ልገባ ነው ይቀጥላል። አንግስት አድርግልኝና ከቻልክ መንግስት አድርግልኝ። አጭር ነበረች ግን ብዙም አታቆይም። ቴክስት አድርግልኝ ችግር የለም። ቴክስት አድርግልኝ በቴክስት አድርግልኝ ችግር የለም። አይ ደረስ አቤት ችግር የለም። ሁለተኛ ጥያቄ እምቢ ግን በቃ ተገልጦ ታዝሏል። ሳላ ሰሙት ይሄኛው የሚሉት አብርሃም ቤት ሲመጡ በነገራችን ላይ የቅድሙ ሰውዬ ማለት ነው ሰውዬ ያልኩት የቅድሙ አባት አብ ስጋ ለብሷል ብሏል። ወላሂ ይህ ምንፍቅና ነው። ስጋ ለብሶ ነው የመጣው።
አብ ስጋ ለበሰ፣ ወልድም መንፈስ ቅዱስን ስጋ ለብሶ መጣና በዛ መንገድ ነው ሲበሉ ሲጠጡ የነበረው ነው ያለው። ይሄኛውም እንደዛ ነው ያለው። ስጋ ለብሶ መጣና ወይ ደግሞ በሰው አምሳል ከመጣ በኋላ በሉ ጠጡ። ይሄኛው ታዘለ ነው ያለው። ታዘለ ብዙ ነገር ነው ያለው እና ይገርማል። ሰው አምላክ አብም ስጋ ለብሶ በሰው አምሳል መጣና ምግብ ሲበላ ሲታዘል ነበር፣ ሲዋጥም ነበር። በነገራችን ላይ በሰው አምሳል ብቻ ሳይሆን በክኒን አምሳልም ሲገለጡ ነበር። በፍሬ መልኩ ሲገለጡና ሲዋጡ ነበረ እና ብዙ ጉድ ነው ያለው። ብዙ ጉድ የሰማን ዛሬ ከካህናቶቻችን። የመጨረሻ አንድ የመጨረሻ ሳላ ይሄኛው ቆይ አደውል አንዴ ቆይ ምን ይጠየቅ? ይሄ የሚጠይቅ አካላቱን ጠይቀው። ይሄ እንትን ነው ታላቅ ሽማግሌ ናቸው እና አካላቱን ጠይቃቸው። በቃ አካላቱ ጠይቃችሁ በቃ አካላቱን። አይ ግን ማታ ቢሆን በጣም ፐርፌክት ነበር፣ ብዙ ሰው ስለሚኖር የደውሉላቸው ደንበኛ እናመሻለና ችግሩ 4 ሰዓት ላይ ይተኛሉ። በ4 ሰዓት መደወል ከበር ነው። እናመሻለን። አይ 4 ሰዓት ላይ የሚከፍተው 4 ሰዓት ላይ መደወሉ ይከብዳል። ትልቅ ሰዎች ናቸው ይተኛሉ እነሱ። እኔ ዛሬ ቀኑ ሙሉ ስልክ ነው የምሰበስበው የፓስተሮች። እነሱ ማታ ስራ የላቸው። የፓስተር ነብይ ጋር ምንድን ያለ? ቆይ አሁን ይጨርስና ግን የነቢይ ስልክ ላምጣ ወስኑ በቴሌግራም ልክልሃለሁ። አይ ስማ ግን የቅድሙ አልዘገነንም አለ። የደውሉላቸው ባንዴ እኮ ነው እሱ ላጥላጥ እኮ ነው ያደረገው። ቢስሚላ ላጥላጥ ፕሊስ ሪከርዱን ያቺን ፓርት ብቻ ቆርጣችሁ ልቀቁት። እሺ ፕሊስ ላኩልኝ፣ ላይ በውስጥ ቴሌግራም ላይ ላኩልኝ። አገልጋዮች እሺ ዛሬ ዝም በል ሄሎ ሰላም አሉ መምህር። እሺ አባ እሺ ትንሽ ቆይተህ ደውል፣ ትምህርት ቤት ነኝ አሉ። እንጠብቃቸዋለን። አይ እሺ ይሄኛው ደግሞ ሀገሩ ቢሾፍቱ ነው። ነቢይ ግዴታ ነው። ነቢይ ደግሞ ታገኛለህ። አምጣ ነቢይ ውስጥ ቲክቶክ አካውንታቸው ላይ ያለ ለምሳሌ ፓስተር ደሳለኝ ምናምን ከቢሾፍቱ። እሺ ቆይ በቃ ሌላ ልፈልግ። ቀጥል። ኧረ ኦርቶዶክስ ወላሂ ታልጅ እኮ ነው። በቃ እነዚህ ጋር ደግሞ መግባቢት ወላሂ ቃል በቃል እኮ ነው። ቃል በቃል አዎ፣ እግዚአብሔር ሲጀመር አካል እኮ አለው። በቃ አይን አለው፣ አፍንጫ አለው፣ ጆሮ አለው። በቃ እንዴ እንደዚህ እኮ ነው። ቃል በቃል እንዴ ተጨቃጨቀኝ ነው ቀሲስ። እሺ እስም ከኑ ይደውላችሁ እንዴ? እስቲ ሄሎ ሰላም አሉ። እግዚአብሔር ይመስገን። ቀሲስ መኮንን ኖት? አዎ። እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ሰላም ነው። አለን መምህር። አንድ ጥያቄ ነበረችኝ። ጓደኛ ነበር ቁጥሩን የሰጠኝና የሚመቸው ከሆነ አንድ ጥያቄ ነበረችኝ። ምን ነበር? የተወያየን የሆነ መጽሐፈ ሚያድ ላይ ማለት ነው። መጽሐፈ ሚያድ መሰለኝ አለኝ። ዘወርሃ ግንቦት ላይ በአዳም ላይ ያለው መልክ ሁሉ በአብ በወልድ መንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ ዓይንም ቢሆን አፍንጫ፣ ከንፈርም ቢሆን እግሮችን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላልና ይህም በምን አንጻር ነው የምንረዳው የሚለውን በምን መንገድ ላስረዳቸው? ማን አላወኩም፣ ግን ቁጥሩትን አግኝተው ነው እንጂ እንደዚህ አላውቆትም። እርሶንም አላውቆትም። ምን ላይ አገኛችሁ? አይ ቲንክ ልጁ ከቲክቶክ መሰለኝ ያገኘው እና እቺ ነገር በምን መንገድ ላስረዳ? እስቲ ድገምልኝ እስኪ። መጽሐፈ ምን ነበር ያልከኝ? መጽሐፈ ሚላድ
መጽሐፈ ሜላድ ሚልኪያስ ነው ሜላክ መጽሐፍ ቅዱስ ላይ አይደለ? አይ መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው አሉ። ሜላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለእኔ አዲሴ ነው፣ ግን ቃሉን አንብበውና በተቻለኝ አይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። በምን ተከራክራችሁ ነው አሁን ታዲያ? እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። አሁን ምንም ስህተት የለበትም። መጽሐፉ ላይ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ ነው አዳምን ፈጠሩት የምንለው? በመልካቸው በራሳቸው አምሳል አይደለ? ንግበር ባሪያነ ወአምሳሊ ነው ብለው ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ በቃ አንድ ነገር ቀራቸው። ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርጎ ፈጠሩት አይደለም የሚለው እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታነቡት እግዚአብሔር ዓይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ የሚመትት በእያንዳንዱ የዳዊት መዝሙሮች ላይም ተጽፏል። እነዚህ የጳውሎስ መልእክቶች ላይም ሁሉም አሁን እንዳልከው ዘርዘር አድርጎ እንትን ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ያረጀ ጸጉር አላቸው፣ የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ይተቸዋል። እና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ዋናው ቃሉ ግን በአምሳላቸው የፈጠሩት ፍጥረት ስለሆነ ሰው ያለውን ነገር ሁሉ እግዚአብሔር አለው ብለን ያምናል። ቅድስት ቤተክርስቲያን ታምናለች ማለት ነው። አይ መምህር በጣም ግልጽ ነው። አመሰግናለሁ። የዚህ አሪፍ ነው። አረ ቢስሚላህ ጎበዝ ነው። አረ እንዴ ቅድም እንዳለው እናምናለን። ቤተክርስቲያን ታምናለች እኮ ነው ያለው። ያ ታምናለች። ልክ ነው አለ። አሁን ያነበብከው ነገር በሙሉ ልክ ነው አለ። ይገርማል። አረ አይታችኋል እንግዲህ ይሄ ነው ክርስትና። መሬት ላይ ያሉ ሰዎች ምናምን በትክክል ነው በቃ የሚያምኑት ያለውን ነገር በትክክል የተጻፈውን ነገር ወላሂ ሊተራሊ ነው አድሚት የሚያደርጉት። እና ይሄ የሚበረታታ ነገር ነው። በጣም ደስ የሚል ነገር ነው። ያረጀ ጸጉር አለው እኮ ነው ያለው። ያረጀ ነጭ ጸጉር አለው፣ ረጅም ጸጉር ያረጀ ጸጉር አለ፣ ረጅም ጸጉር አለ። እህቶችን የሚያስቀና። እሺ እንግዲህ ፓስተር እየፈለኩ ነው ወይ ምራን? አረ ወላሂ አልቻልኩም። በቃ እንዴት ላውራ? ኦይ ወደ ፓስተሮች እንሂዳውን ወይስ ቄሶች ላይ ትንሽ ፓስተር አግኝተሃል? እየፈለኩ ነው። ቲክቶካቸው ላይ ገብቼ አካውንት ነው በብዛት የሚቀመጠው፣ ንግድ ባንክ አካውንት ነው እንጂ ስልክ ቁጥር አይደለም። እና ወደ 1000 ምናምን ነው በቃ እንትናቸው ባዮ ላይ የሚቀመጠው እንትን አካውንት ነው፣ ንግድ ባንክ አካውንት። ስልክ ቁጥር ያለውን እየፈለኩ ነው። ዘጋኝ። ከዚህ በኋላ በቃ ከእንትን ጋር ነው የሚወያየው፣ ከአሜሪካ ኦርቶዶክስ ጋር ነው የሚወያየው። እንዴ እንደዚህ ማለት እንዴ እነሱ ትክክል። እንደውም ይሄ አልቻልኩም። በቃ ቶሎ ብዬ ዘጋሁበት። በቃ ሳቂ ቀደመኝ። አገልጋይ እሺ፣ አሁን ኔትወርክ ያዘቀው ሆስፖል አብራ ሞክር እስኪ አንተ ፓስተር ፈልግ እስኪ ይምሩ
ዋና አካውንት ላይ ግባና ፓስተር ፈልግ። ይሄ ብዙ ፎሎ አለው። እስቲ ስልክ ቁጥር ካለው አረ ስልክ ቁጥር ያስቀምጥ። እንትን አድርጋቸው ደግሞ ይምራል። ትንሽ ግሌዝ አድርጋቸው። እሺ ግሌዝ አድርጋቸው እንዲሞቃቸውና ስልክ እንዳይዘጉብህ። ፓስተር ታዲያ አግኝቻለሁ። አንድ ፓስተር ቀድሜያለሁ፣ ደውያለሁ። አየሽ እንኳን እንዲህ ይሄ ምን ይጠየቅ? ዝጋ ስልኩን ዘግቼዋለሁ። ፓስተር ነው አይደለ? እሺ ምን እንጠይቀው? እግዚአብሔር ክፋትን ይፈጥራል ብዬ ልጠይቀው? እሱን ጠይቀው። ያረብ ደወለ። ስፒድ ደወለ ብለው ነው ግን ቮይስ ሜል ገባበት። እንዲህ ማን ኦኬ የቅድሙ ፓስታ አንተ ደውልሽ ስልኩን ልክ ይላለሁ። ሄሎ ፓስተር ነው? አቤት። እንዴት ነው ፓስተር? እግዚአብሔር ይመስገን። በመጀመሪያ ስላገኘሁት በጣም ደስ ብሎኛል። አደንቆት ለመሰልመት እወዳለሁ እና ጥያቄ ነበር የሚመቸት ከሆነ አሁን ፈጣሪያችን ክፋትን ይፈጥራል ማለት እንችላለን? ፈጣሪ ክፋት ፈጠረ ይባላል? ማለት ክፋት ከማን ነው የሚገኘው? አሁን መጥፎ ነገሮች ከየት ነው የሚገኙት? መሰረታቸው ምንድን ነው? አምላክ ክፉ ነገር ይሰራል? አሁን አምላክ ምሳሌ አንድ ሰው መጥቶ አምላክ ክፋት ይፈጥራል ቢለኝ ምን ብዬ መመለስ አለብኝ? ትክክል ወይስ አይደለም ብዬ በምን መንገድ መወገት አለብኝ? እሺ እንደዛ ደግሞ ስለሆነ ያደረገ ትንቢተ ኢሳይያስ ምዕራፍ 45 ላይ ክፋትን ሰራሁኝ እነዚህ ሁሉ ያደረኩት እኔ እግዚአብሔር ነኝ ይላል። እና አሁን አንተ አልፈጥንም በያዝጋት ደግሞ እግዚአብሔር ክፋት ይፈጥራል ይላል። በምን አንጻር ነው እግዚአብሔር ክፋት አይፈጥርም በሚለው ከተስማማ ትንቢተ ኢሳይያስ ምዕራፍ 46 ላይ ብርሃንን ሰራሁ ጨለማን ፈጠርኩኝ ክፋትን እሰራለሁ እነዚህን ሁሉ ያደረግኩት እኔ እግዚአብሔር ነኝ ይላል። እና ይሄ በምን ተርጉመው አንተ አሁን በምን አግባብ እንደጠየቀኝ ያው ሞቲቭ ምን ብዙ መረዳት አልቻልኩም። ግን አንድን ቃል ጥቅስ ድርስ ካጠና ስታነብ ወይም ማለት ነው ሁሉ ነገር አውዳ ነው ኮንቴክስት አለው። ስለዚህ የምታጠናበትን ክፍልና ሞቲቭ አስተካክለህ ከላይ አሁን አንዷን ጥቅስ እኔ ጨለማን ብርሃንን ፈጠርኩኝ ክፋትንም አደረግኩኝ እኔ እግዚአብሔር ነኝ ይላል የሚለውን ሀሳብ ለመፍታት ኢሳይያስ ማን ነው? ኢሳይያስ ለምንድን ነው የጻፈው? እንደገና የኢሳይያስ መጽሐፍ ዋና ሀሳቡ ምንድን ነው የሚለውን ነገር መርዳት ያለብን። እግዚአብሔር አምላክ ክፉ አይደለም፣ መልካም ነው። አንተ ህይወት ላይ ግን ክፉ ነገር ቢመጣ ያንን ክፉ ነገር እግዚአብሔር አመሳብኝ አነሳብኝ ለማለት አንተ መንገድን ማየት አለብህ፣ ህይወትን ማየት አለብህ። ሰው ስራው የሰው ተግባሩ ክፋትን ያመጣበታል። እንግዲህ ሲያመጣበት አመፀኛ ሆነውን እንዲብትን እግዚአብሔር አምላክ በአመት ይቀጣል። ሲቀጣህ ያንን ክፋት እግዚአብሔር በራሱ ቦርድ በመማከር ነው የሚቀጣህ። ገባርለ ያንተ አለመጣት ያንተ አመት ያንተ አካሄድ መበላሸት ያንን ሊያመጣ ከአንተን የመጣው ግን እግዚአብሔር ያንን ሊያመጣብህ ይችላል። ግን አሁን ታዲያ ትንቢተ ኢሳይያስ ምዕራፍ 45 ያለው ኮንቴክስቱን በምን ልረዳ? ኢሳይያስ 45 እኮ የሚያወራው ስለ ቂሮስ የሚናገሩ አይደለም። ከላይ ከምዕራፍ 1 ጀምሮ ቁጥር 1 ስንመጣ እኮ ለቀባሁት ለቂሮስ እያለ ነው የሚያወራው። ቂሮስ በዛ ጊዜ የለም። ቂሮስ የሚባል ንጉስ ገና እኮ ከ400 ዓመት በኋላ ነው የሚመጣው። የሰማይ ነው የትንቢት መጽሐፍ ነው መጽሐፍ
አትወዛገብ። አረጋግተህ በደንብ አድርገህ እዛ ላይ የሚለው መንፈስም ሳየው ስለ ባሪያ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስምህ ጠርቼሃለሁ። እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም እንደሌለ ያውቃው ዘንድ አስጠነቀቅኩኝ። አንተ ግን አላወቅም። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም። ብርሃንን ሰራው፣ ጨለማን ፈጠርኩኝ፣ ድህነትን እሰራለሁ። የት ነው አንተ ያለው? የት ነው አንተ ያለው? እኔ አዲስ አበባ። አዲስ አበባ። አሁን ትክክለኛ መረዳት ማወቅ ፈልገህ ነው የምትጠይቀኝ ወይስ ምንድን ነው አንተ የፈለገው? ላይክ አሁን እኔ መልስ ነው የፈለኩት፣ በምን አንጻር ይሄ ማስረዳት እንደሚችል። ምን አልከኝ? ይህን በምን መንገድ ማስረዳት እንደሚችል ነው የፈለኩት መልስ ነው። ትንቢተ ኢሳይያስ ምዕራፍ 45 ላይ አንተ መጽሐፉን ይዘዋል ካሉ ከፍተሃል። ከላይ ምንድን ነው የሚለው? ቁጥር 1 እግዚአብሔር ለቀባሁት አሕዛብ በዝቶ አስወዳ ዘንድ የነገሥታትን ወገን ይፈታ ዘንድ በሮችም እንዳይዘጉ መዝጊያዎችን በፊቱ ይከፍት ዘንድ ቀኝ እጁን ላያርሱት መጥቶስ እንዲህ ይላል እያለ የሚቀጥል አለ። ከዛ ቁጥር 3 ላይ ደግሞ ያዕቆብ ብሎ ያዕቆብን ከነሳ በኋላ ይቀጥላል። በፊት እሄዳለሁ፣ ትራሱ ትክክል አድርጋለሁ፣ የናሱን ቤት ሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ ይላል። ከዛ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንሁ ታውቁ ዘንድ በጨለማ የነበረውን መዝገብ ነው የሚለው፣ በስውርም የተደበቀችውንም ሀብት እሰጥሃለሁ ነው የሚለው አላለ። ስለዚህ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። እያወራ ያለው ስለ ቂሮስ ነው። እግዚአብሔር አምላክ ሲጠራ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው አይደለም። ግን አሁን ጥያቄ ነው ጭምርት መሰለህ ነው። ስማኛ እግዚአብሔር አምላክ ሲጠራ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው። ከላይ ፊልጵዎስ አውርቶ ስለ እስራኤል ብሎ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ እያለ ቀጥለ በሰላም ያለው ስለ ባሪያዬ ስለ ያዕቆብ እያለ ያወራል። ያዕቆብ ማን ነው? ያዕቆብ የአብርሃም ልጅ ነው አይደለም? የልጅ ነው፣ የአብርሃም የልጅ ልጅ ነው። አየህ፣ እግዚአብሔር ከሚጠራበት አንዱ መጠሪያ ስሙ በያዕቆብ አምላክ ተብሎ ይጠራል። የይስሐቅ አምላክ የአብርሃም አምላክ ተብሎ ይጠራል። እግዚአብሔር አምላክ ግን ጥያቄ እሱ ሳይሆን በጣም ያወዛገበችን ፓርት አሁን በሙሉ ገብቶኛል። ግን ያወዛገበችን ፓርት እኔ እግዚአብሔር ነኝ ካለ በኋላ እኔ እግዚአብሔር ድህነት ብርሃንን ሰራሁ፣ ጨለማን ፈጠርኩኝ፣ ክፋትን እፈጥራለሁ የምትለው ፓርት ናት። አሁን አንተ ቅድም እግዚአብሔር ክፋትን አይፈጥርም በለህ መልሶ ወይም ደግሞ እንደዛ ነገር ባያስቀመጥከው እዚህ ጋር ደግሞ ክፋትን እፈጥራለሁ ይላል። ስለዚህ ይህን በምን ልረዳው? ምን መሰለህ ወንድሜ፣ አሁን በቅንነት ጠይቀኝ ከሆነ በጣም በቅንነት ጠይቀኝ ከሆነ በጣም ነው መረዳት ብዙ አምቦን እንትን ሳትለው ብርሃን ሰራው። እግዚአብሔር ብርሃን ሰሪ ነው። አየህ፣ እግዚአብሔር ጨለማን ሰርቷል። ሳላ አይቼዋለሁ ሳላ አንክድም። ደህንነትን እግዚአብሔር ሰርቷል። ደህንነት ሰርቷል። ደህንነት በምንድን ነው የሰራው? በክርስቶስ ኢየሱስ ደህንነትን የሰራው አይደል እንዴ? ሰው ኃጢአተኛ ነበር፣ ሰው በደለኛ ነበረ። እግዚአብሔር ራሱ ብርሃን ነው። ብርሃንን ፈጥሯል። ዘፍጥረት ላይ ይነግረናል። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ እያለ ጨለማ በጥልቁ ላይ ነበረ አለ፣ ጨለማንም ፈጥሯል። አንዳንድ አስተማሪዎች፣ አንዳንድ ሰዎች እግዚአብሔር ጨለማን አልፈጠረም ብሎ የሚያወሩ ሰዎች አሉ። የራሳቸው ፍልስፍና ነው እሱ። እግዚአብሔር ጨለማን ፈጥሯል አይደለ? ብርሃንን ከጨለማ ለየ ብሎ ሲናገር እግዚአብሔር ምን ያደረገው? ክፋትንም እፈጥራለሁ አለ። አሁን ያ ማለት ምን ማለት መሰለህ? ክፋትን እፈጥራለሁ ብሎ እግዚአብሔር ፐርፐዝሊ በዓላማ ክፋትን አንተ እንድጠፋ አንተ እንትን እንድትሆን ሰርቶ አንተ ላይ ሁሌ ሸምቆ የሆነ ነገር ያደርግብሃል ማለት አይደለም። ግን አንድ ነገር ልንገርህ፣ የእስራኤል ጠላት የሆነ የእግዚአብሔር ጠላት የሆነ ሰናክሬም ነበረ አይደለም? ከእግዚአብሔር ዘንድ አሁን እንደዚህ አይነት ጥያቄ ካነሳልኝ ብዙ ከእግዚአብሔር ዘንድ ክፉ መንፈስ ወጥቶ ያውቃል። አየህ፣ ክፉ መንፈስ አሁን እንዴት ነው ከአምላክ ክፉ መንፈስ የሚወጣው? እዚህ ጋር ደግሞ ክፋትን እፈጥራለሁ ይላል። አሁን አምላክ ክፋት ፈጠረ እንዴት ይነገርለታል? ቅድም አንተ ራሱ እኮ ፓስተር አምላክ ክፋትን አይፈጥርም፣ ክፋት ነገር ከአምላክ አይደለም ብለህ ነበረ። አይ እንትን ነው ምን መሰለህ ወንድሜ፣ በጣም የእግዚአብሔር ቃል በእግዚአብሔር መንፈስ ነው የምናጠናው። አንድ ፊደል ደግሞ ይገድላል ይላል። ሁለት ሌላው ደግሞ ፊደል ይገድላል ማለት አሁን የተጻፈው ምን ልናደርገው ነው ፓስተር? የተጻፈው ምን ልናደርገው ነው ሳይሆን ስታነበው እንደ ኬሚስትሪ የምታጠና ከሆነ አሁን አይደለም የተጻፈው እኛ ሊገማ አይደለ? በደንብ ከተረዳኸኝ ግን ፓስተር እንደ መሰለህ ከይቅርታ ጋር ሳየው አሁን ይሄ እያደረክልኝ ያለኸው አንተ
አውት ኦፍ ኮንቴክስት እና ከጥቅሱ ውጭ ነው እያስረዳኝ ያለሁ። እኔ ቁጥር 7 ላይ ክፋትን እፈጥራለሁ ይላል እግዚአብሔር። ክፋትን የሚፈጥር ከሆነ ክፋት ፈጠረ ማለት እንችላለን ወይስ አንችልም የሚለውን ነው። አንተ ደግሞ እያስረዳኝ ያለኸው ክፋት የፈጠረበት ምክንያት አለ። መጀመሪያ ግን ክፋት እንዲፈጠር ወይስ አይፈጠር የሚለውን ነገር አድሚት አድርግልኝ ወይም ደግሞ አይፈጠርም ብለህ አስረዳኝ። አካል ቁጭ ብለን ወይም ሚዲያ ካለ በሚዲያ ማውራት እንችላለን። ይህ ነገር ለምን እዚህ አታስረዳኝም እንዴ? እንደዚህ ሳይሆን ከአንተ ጋር አንድ ኢሳያስ ምዕራፍ 45 ቁጥር 7 ላይ ያለውን ቃል ብቻ ይዘህ ካወራ ከቁጥር 7 አለ ከቁጥር 7 በላይም አለ ከቁጥር 7 በታችም አለ እና ቁጥር 7 ብቻ አይደለም መጽሐፍ ቅዱስ ከላይ ያለውንም እኮ ሁለት ጊዜ ያነበብነው ከስራ ያለውንም ሁለት ጊዜ ያነበብነው ትርጉሙ አይለወጥማ። ለስማኝ ኢሳያስ 45 አሁን አንተ እያጠና ያለው ሙሉ መጽሐፉ ነው ወይ 7 ቁጥር አልገባችም? ሙሉ እኮ አንብቤው ነበር። ስለዚህ አሁን አንተ ሙሉ ካነበብከው በአጠቃላይ የአንተ ጥያቄ እግዚአብሔር ከፋፈል አንተ ደግሞ እንትን አዲስ ፓስተር ይመችሃል በቀጠሮ ብናወራ ወይም ደግሞ መቼ ቀጠሮ ትይዝልኛለህ? ደውልልሃለሁ። ይሄ አንተ ስልክ ነው? በቃ ደውልልሃለሁ። እሺ በጣም አድርጌ አመሰግናለሁ። ይበቃዋል እባክህ። ሳላኑ ጋር ካህኑ ቆይ ካህኑ እሺ ገብቷል ተብሏል። ገብቷል እየጠሩህ ነው እየተባለ ነው። በዛኛው ስልክ ሂድና ወደዚህ ጥራቸው። ቆይ አለ ግን እኮ ገብቷል። አብርሃም ላይ ለሳራ ፈጥነሽ ጥሩ ያለና መልካሙን ጠጅ አዘጋጂ ካለ በኋላ አቀረበላቸው። በሉ ጠጡ ይላልና እውነታውን አምላክ በላ ሲባል ሰላም አላችሁ። እንዲያውም መጣ ለራሱ መጣ። ኤምራን አቤት። እሺ ቆይ ኤምራን ያንዴ ስልክ ኤምራን ያወራ ነበር። ቆይ ኤምራን ያንዴ ይቅርታ ወንድሜ፣ አሁን ምንድነው እሱ ሆነ ያልከው? ከዛ ጋር ልጨርስ። ቆይ ከዛ ጋር በኋላ እንዴት እንደሚሳለቅ እንስማ። እስካሁን ድረስ ያለው ድረስ ምንድነው? አሁን ይኸው እዚህ ጋር ኤምራንም ስለመጣ መምጣቱ ጥሩ ነው። ምንድነው ያለው ችግር? ሁለት ነገር። አንደኛ 3 ነገሮችን እዚህ ጋር አንደኛ ከቲክቶክ ውጭ ላሉ አባቶች እውቀት የሚፈልግ ቲክቶክ ውጭ ምናምን አትበል። አሁን ሌላ ነገር አትስራ። የእውነት አሁን አንደኛ ነገር ምን አለ መሰላችሁ? አሁን ትክክለኛ ልጨርስ የንዜድ ለምን አድርጎ የንጉስ ሌላ እንትን ይዘናል። አጠር አድርገህ ምንድን ነው አንተ ይሄ ነው በለ ተሳደበ እኮ እንዴ! እንዴት እንደተሳለቀ እኮ ላስደምጣቸው እኮ ነው። በጎን ለጎን አድርጓቸው ሁለቱን ከይቅርታ ጋር ኤንድ ዜድ የመጣሁት እኔ የስሞታ ልሰማ አይደለም፣ ንወያይ ነው። የሚወያይ ሰው አለ? ምን ብዬ ተሳለቅኩ? እንደዛ ከሆነ ተሳለቀ የምትልበት አቅርብልኝ። አቤት ኢምራን ትክክል ነው። በቃ ወደ ውይይቱ እንሂድ። በቃ ያ ማስረጃ ሊሆን ኖቫ አሁን ምን ታደርግልኝ? ኤንድ ዜድ ምን ታደርግልኛል መሰለኝ? ለምዶ ስልክ ከዘጋ በኋላ የምትሳለቀው ምን ብዬ ተሳለቅኩ? አሁን የተደረገ ያለ ውይይቱ እንዳይከናወን ነው እየረበሻ ያለ። ኖ ቆይ እነዚህ እኔ ለምን እንድጨርስ አያደርጉኝም? አንዴ አይደለም ወይም እኛም ራሳችን ቅር ያለን ነገር ስላለ ሌላ ውይይት ይዘናል። ወንድም አውርደውና በኋላ ይገባል። በኋላ መታገስ ካልቻልክ ጎን ለጎን እስኪ አድርጓቸው። ዜድ ኖ እንደዚህ አይደለም ውይይት የሚሆነው። ላሳይህ ከእኔ ምን እንደምናደርግ። ያው እኔ እዚህ ሁኜ ማለት ነው እልክልህ፣ ተቀበለኝ። አሁን የሚልክልህን እሺ እሺ አንዴ ያጀማ አንዴ ወረዱ፣ ሳላ ወረዱ። በቃ ልክ ታች ገዛ ከላ አንዴ ሁላችሁም ወረዱ። እንዲህ ያለ ስራ እኔ እምቢ ብሎኝ እኮ ነው። ስራ እኔ ሞከርኩኝ እኮ ወይ እምቢ አለኝ እኮ። ቆይ እሺ
አባ እንትን ያድርጉልኝ አንዴ፣ ሁላችንም ያውሩና የንጉስ ልጅ ብታስቀሩት አንዴ። ከዛ ስኬት እኔ ጋር ይገባል። ሁሉን አውርዳቸው። ከዛ የምልክልህን አክሴፕት በለኝ። እስኪ ዱብ በሉ ጎሽ፣ ዱብ እስኪ አንድ ጊዜ ዘሚካኤል በእኔ ቤት ና። እሺ ሱራፌል በእኔ ቤት ና። ቅዱሳን ወቀ ቅዱሳን ዛሬ እንቅልፍ የሚባል ነገር የለም። ውይይት ነው። ወዳችን መስተካከል ካሜራ ይዘጋጅ። አንዴ ላይት ላብራ። ኸይር እሺ፣ ዝግጁ ናቸው? ታፕታፕ ኮፒ ሊንክ አድርጉ። እንደዛ ከሆነ የንጉስ ልጅ አንድ አውርዱና ይመጣሉ። ታርከሰር አክሴፕት በሉት። እሺ አንዴ የንጉስ ልጅም ይወርድ ካህኑ አንዴ ይወርድ። ይቅርታ፣ ከዛ ድጋሚ ታስገቡታለሁ። እሺ ሞዴሬተር ስጠኝ። እሺ በዚህ አካውንት እኮ ያው ሞዴሬተር ለሁለታችሁም ሰጥቻለሁ። አይ እሺ፣ እናመሰግናለን። ሞዴሬተር ለሁለታችሁም ሰጥቻለሁ። ለሁለታችሁም ሞዴሬተር ኢብራሂም ያንተ እሺ አይልም ሞዴሬተር ለመስጠት። አውርዱት እንዴት እንብላቸው። አልሐምዱሊላህ ዛሬ ብቻ አሁን ይሄ 6ኛ ቀሲስ ሊሆን አሁን የሚወያየው ማለት ነው። 6 ቀሲስ ተቻላል። ደስ ይላል በጣም። አይዋ በቃ አሁን እንደዚህ ነው ያለበት። በቃ አይዋ መምህር እሺ፣ እንደዚህ ነው። ኦኬ። ከዛ በኋላ ስለዚህ በቃ ከስራን እንዴት ላስገባቸው? የካህን የሚለውን ንኩትና ኢንቫይት የሚላለ ኢንቫይት የሚለውን ንኩት። አልመጣም። ኢንቫይት የሚል የለም። እስኪ እንትን ላኩልኝ እስኪ ገስት የካህኑ መላክ አይችሉም? የካህን አንድ ቁጥር ጻፍ። የካህን አንድ ቁጥር ጻፉልኝ። ገብረ ስላሴ አንድ ቁጥር ይጻፉ። ሱራ ገብሬን አስገባ። ሱራ በእኔ ቤት ና። ሱራ እኔ ቤት ና ነው። ኮሜንት ጻፍልኝ አንዴ። እኔን ካኝና እኔ ላስገባ። አንዳንድ ሰው እንድናስገባ እኔ አንተ ጋር መምህር ደግሞ እኔ ዜድ ጋር ማለት ነው። እንደዛ እንዲሆን ሱራ እኔ ቤት ና መታ አንድ ቁጥር ጻፍ። የእሱን ፕሮፋይል ልካውና ሱራ የኢምራን ፕሮፋይል ልካና ኢምራን ጋር ሂድ። መጣ። እስካሁን አንድ ቁጥር አልጻፉም። እንጠብቃለን። የለም። እሺ እስኪ ልፈልገው። ይኸው እስኪ እኔ ልሳብ። እስኪ ስብ ያለው እኔ ዲዜድ ደግሞ እኔ ቤት ና። እኔ ልምጣ ነው አንተ ሰጥተውም ሶሪ እንትና ዘሚካኤል ነው ሱራፌል። ኦኬ ሱራፌል እና እኔ ቤት ግን እንትን ካሜራውን እንትን አድርገው እኔ ዲዜድ እየታየ ነው። እሺ ችግር የለም። አይ አይቼ ነው ይታያሉ፣ ግን ችግር የለውም። ምንም እንትን የለው። እሺ ይግቡሃ መምህር ምን ነው ገስት ልክ ያለው ግን መግባት አልተቻለም። እሺ እንትን ያልኩልኝ በዚህ አካውንት አንዴ ሞዴሬተር ስጡኝ። ኮሜንት ላይ አንድ ቁጥር ጽፋለሁ፣ ንኩኝና ያው ሞዴሬተር ስጡኝ። ኮሜንት ላይ አንድ ቁጥር ጽፌያለሁ።
አንድ ቁጥሩን ከላይ 3 ነጥብ አለ ሲነኩት 3 ነጥብ አለ። እዛ ላይ ሞዴሬተር ይስጡኝ። የለም አድ ሞዴሬተሯ እንትን ብላለች፣ ጥቁር ብላለች። መስጠት አልችልም። ምንድን ነው ምክንያቱ? እሺ ካልሆነ አንድ ኦኬ ዘሩ ፋይል መጣልኝ ላስገባው እኔ አይደለም መጣልኛል እኮ ኢምራንዬ፣ ግን እንትን አይሰጥም ሞዴሬተሩ እንትን ብላለች፣ ታቁራለች። ሞዴሬተር ነው አድ ሞዴሬተር የምትሏ መስጠት አልችልም። መተናል እኔ ዲዛይን ላሳይ እንዴት ማድረግ እንዳለብን። ያው አንድ ቁጥር ጽፍልኝ ማለት ነው። አንድ ቁጥር ጽፍልኝ ነካ። አይ እሱማ ነው ልክ ነክቼዋለሁ መጥቷል። ግን እንትና ጠቆረ። ቆይ ላሳይ፣ ስክሪንሾት አድርጌ ላሳይ። ሞዴሬተሩ ሳይሆን ማለት አንድ ቁጥር ጻፍ። ሞዴሬተሩ ይቀር። ሞዴሬተሩ ሳይሆን መምህሩ አሁን ካህኑ ኮሜንት ላይ አንድ ቁጥር ይጻፉ። ሲጽፉ ፕሮፋይል እንኳን አይችን እንኳን እዚህ ጋር አለችው እንኳን ካህኑ አንድ ቁጥር አሬው ይኸው ስብ ያለው ይኸው 2 ቁጥር ላይ ናት። ይኸው ስብ ያለው ነው። ታዲያ ለምን አይገቡ? እንትን አገባ እኮ ስብ ያለው በቃ ገባ። ይኸው ቶሎ በሉ እስኪ። ከዛስ በቃ ጨረስን። ውይይቱን መቀጠል እንችላለን። በሰፊው ለማድረግ ነው። በሰፊው በቃ እንደዚህ ነው። በቃ እንደዚህ ነው። ይሄ እኮ እንትን ላይ ነው ያለው። ማስረጃ ሲያወጡ ታዲያ እንዴት ያሳያሉ? ማስረጃ ይከፍታሉ። ካሜራ የንጉስ ልጅ አዎ ላይቭ ይምጡ። ላይቭ ከፍተው ይምጡ፣ ወይም ላይቭ ከፍተው ይምጡ፣ ወይም ደግሞ እኔ ከፍትላቸዋለሁ። ቁጥሩን ይንገሩኝና አወጣላቸዋለሁ፣ ተባበራቸዋለሁ። እንዴት ሲነግሩኝ ቦታው ላይ ቶሎ ታብሌት ሳይሆን በታብሌቱ ቶሎ ከፍተዋለሁ የፈለጉበት ቦታ። አይኑ ራሳቸው እንዲያወጡ እንደዚህ በትልቁ ጎን ለጎን ነው። ስለዚህ በራሳቸው ላይ ቀጣይ ይግቡ። እንደዛም ይቻላል። እሺ ገብርዬ ምንድን ነው? እኔ አልገባኝም። አሁን የመጣው በመሰረቱ ምንድን ነው የፈለጋችሁት? ያው እንግዲህ ቅድም በተነጋገር ነው። በቃ ጥያቄውን ያቅርብ፣ በምችለው ልክ መልስለታለሁ እኮ። ስለዚህ ቀጥታ በላይ ብትመጡ ወይስ እዚሁ ጋር ይሁን? ምንም ችግር የለም። በቃ በዚሁ ባለው ላይ ጥያቄውን ያቅርብ። ምንድን ነው በክርስትና ላይ ያለውን ጥያቄ ያቅርብ፣ ይመለስለታል። ከተቀበለ ይቀበላል፣ ካልተቀበለ ደግሞ አይቀበልም። አለቀ። ይኸው ነው የሚሆነው። አስገድደኛ እንዲህ ነው ብለንም ልናሳምን የምንሞክረው እውነት የለም። እሺ መልካም። እንግዲህ ኢምራን በስላሴ ላይ ነው አይደል ጥያቄ? በስላሴ ላይ ነው። ኢንሻአላህ እንትን ይሆናል። በመጀመሪያ ያው በሰላም ተጀምራለሁ። ሁላችሁንም ሰላም ብያለሁ። ከስር ያላችሁ ወንድሞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ከላይ ያላችሁ ኤንኤንዜድ ካህኑ እንዲሁም ደግሞ ዘሩፋይ ሰላም ብያችኋለሁ። ያው ጥያቄያችሁን ያቅርቡ እንመልሳለን ብለዋል። እንደሚመልሱ ተስፋ እናደርጋለን። ያው መልሱ በማስረጃ መሆን አለበት። ውይይቱ የሚሆነው በደቂቃ ነው። መጀመሪያ ደቂቃ የሚይዝ ሰው አንድ ሰው እናስገባ። ከዛ በኋላ 5 ደቂቃ ተይዞ በ5 ደቂቃ ሀሳቤን አቀርባለሁ። እርሳቸውም ደግሞ እኔ በደቂቃ ሳይሆን ያልገባህን ጥያቄ ብቻ ኦርቶዶክሱ ላይ ያልገባህን ጥያቄ ታቀርባለህ፣ መልስልሃለሁ። አለቀ። ደቂቃ ካልሆነ እንደዛ ነው እንጂ ንጽጽር እንደዚህ ውይይት ምናምን ዝግጁ አይደለሁም። ለዛ አይ እንትን አይደለም። ደቂቃ ከሌለ እንረባበሻለን። እኔም እኮ ጥያቄ ትጠይቀኛለህ። ከዛ የኦርቶዶክሳዊት ቤተክርስቲያን አስተምሮ እነግርሃለሁ። ይሄ ከተመቸ ብቻ እንቀጥላለን፣ ካልተመቸ ግን ማቋረጥ ትችላለህ። ወንድም አለ ገና ካሁኑ ዛቻው ይቁሙና እንደ ትልቅ ሰው እናውራ። እሺ አባ እንደ ትልቅ ሰው እናውራ። በመጀመሪያ ውይይት በደቂቃ ነው የሚሆነው። በደቂቃ አንተ ባልከኝ ሳይሆን እየነገርኩ ያለሁት ግልጽ ቋንቋ ነው። ያልገባህን ኦርቶዶክስ ቤተክርስቲያን ላይ ያልገባህን ጥያቄ ታቀርባለህ። ከዛ ኦርቶዶክሳዊ ምላሽ ይሰጣል። ቤተክርስቲያን ላይ ከተመቸ ትቀበላለህ፣ ካልተመቸ ደግሞ ትተዋለህ። አለቀ። በቃ ይሆነ እንጂ አንተ ስለ እኔ እምነት አንተ አትነግረኝም፣ አትመሰክርልኝም ነው ያልኩህ። ሌላ ክፉ ቃል አለም የተናገርኩህ። የንጉስ አንደኛ ረጋ ብለው እሺ ፕሊስ፣ ትልቅ ሰዎች ና ረጋ ብለን እናውራ። መጫጫ ጥሩ አይደለም። አዲስ አበባ ደግሞ ያዳምጡኝ እሺ። ተስማምቻለሁ፣ ችግር የለብኝም። ግን እሱም ቢሆን በደቂቃ ነው መሆን ያለበት። እኔ ጥያቄ ጠይቄ 20 ደቂቃ እንዲያወሩ አይደለም። ደቂቃ ይሰጠን። እኔም በደቂቃ ሀሳብ ላንሳ። ባይዘዌ ጥያቄ ልጠይቅ። እንደዛ ከሆነ ምላሹ ለመስማት ፍላጎት ከሌለ
አንተ ለብጥብጥና ለጭቅጭቅ ስለመጣ ከአንተ ጋራ እንደምን አይነት መንገድ መነጋገር እንችላለን? ለመረበሽ ጀመረ እስካሁን ራሱ እኮ 10 ደቂቃ አለፈ። ኢምሩ ይሰማል? እስኪ ሌላ ሰው ማለት ሁለታችሁ ተነጋጋሪ ስለሆናችሁ ስለምትነጻጸሩ እኛ ምሳሌ 2 ደቂቃ አድርጉትና ጥያቄና መልስ ብታደርጉት አሪፍ ነው። አንተም ጥያቄ ትጠይቃለህ እሱም ይመልሳል እንጂ አለበለዚያ ደቂቃው እያለፈ እኮ ነው። አሁን 10 ደቂቃ ሆኖታል ከገባ በኋላ ማለት ነው። ስለዚህ በመካርና በፍቅር እችላለሁ ተባብላችሁ ነው አይደል የመጣችሁት። ስለዚህ ወይ 5 ደቂቃ ወይ 2 ደቂቃ አድርጉና ደቂቃ ይያዝና ተነጋገሩ ነው በቃ። ፈረሱ ሜዳውም ይኸው አለቀ። አንጨቃጨቅ ለመማር ነው እንጂ የመጣ ነው እኛ ጭቅጭቅ አይደለም። በቃ አለቀ። ተቀብያለሁ። አሁን እሳቸው አሳምንልኝ ተቀብያለሁ። እኔ የመጣሁት በአጭር ቋንቋ በኦርቶዶክሳዊ ቤተክርስቲያን ላይ ያለን የትኛውንም ጥያቄ ታቀርባለህ፣ ኦርቶዶክሳዊ ምላሽ እሰጥሃለሁ። ከተመቸ ትቀበላለህ፣ ካልተመቸ ደግሞ ትተዋለህ። አለቀ። ከዛ ውጭ ግን ክርክርና ጭቅጭቅ አልፈልግም። የምን ደቂቃ ነው? ያልገባውን ይጠይቃል፣ መልስ በደቂቃ ነው ይጠይቃል፣ ትመልስለታለህ እኮ በደቂቃ ነው የምትመልሰው እኮ። አንግባባም፣ በዚህ ልክ አንግባባም። ያልገባችሁን የትኛውንም አይነት ኦርቶዶክሳዊ ጥያቄ መጠየቅ ትችላላችሁ፣ መልስላችኋለሁ። ከዛ ውጭ ግን ንጽጽር የሚባል ነገር እኔ አልሞክርም። አይ የንጉስ ልጅ ይሄ ማምለጥ ይባላል፣ ከይቅርታ ጋር መሸሽ ይባላል። እሺ አያሽሹ ደቂቃ ያስፈልጋል። ደቂቃ ከሌለም 20 ደቂቃ ሊያወሩ ነው። ይሄ በተዘዋዋሪ ስልታዊ ማፈግፈግ ይባላል። ስልታዊ እሱ እናንተ የለመዳችሁት ነው። አየዋ እሱ እናንተ የለመዳችሁት ለመሳደብ ለምናምን ነው። እኔ ግን ግልጽ ቋንቋ ያልገባህ ኦርቶዶክስ ላይ ጥያቄ አንሳ እመልስልሃለሁ። ገብርዬ አንድ ምን አለ መሰላችሁ፣ አሁን ይምራን 5 ደቂቃ ያዝልኝ እንትና 5 ደቂቃ ሰጥቻለሁ። ጥያቄም በ5 ደቂቃ ውስጥ አጭር ብቻ ጠይቅ። በጣም አንግባባም። አልገባችሁም ማለት ነው የምናገረው። አይገባችሁም። ለዛ እኮ ነው ስለማይገባችሁ ነው። ገብቶናል። ይኸውልህ ገብርዬ ያልገባውን የትኛውንም አይነት ጥያቄ ኦርቶዶክሳዊት ቤተክርስቲያን ላይ ያለውን ጥያቄ ያምጣ ነው እኮ ያልኩህ እኮ። ጥያቄ ለማምጣት ዝም ብሎ ከሄደ ጭቅጭቅ ነው የሚሆነው። ገብርዬ እንዴ ምን ሆነ ነው ለሁሉም ያልገባው ጠይቅ። እኔ ለምሳሌ አዳምጠኛ እንዴ ለምሳሌ ሁሱ ቤት ቆይ ስማኛ ወንድሜ። እኔ ለምሳሌ ሁሱ ቤት ሄጄ እስልምና ላይ ይሄ አልገባኝም ምን ማለት ነው ብዬ ጠይቀዋለሁ። ጠይቄው ማውቃለሁ። ከዛ ሁሱ ይመልሳል። ሲመልስ አዳምጠዋለሁ። በቃ መስማት ነው። ከዛ ንጽጽር ካስፈለገ ራሱን የቻለ የንጽጽር ህግ አለ። በዚያ እንከራከራለን። አሁን ነገረ ስላሴ ላይ ወይም ደግሞ ስላሴ አስተምህሮ ላይ አልገባኝ የሚለውን ጥያቄ አምጣ፣ እኔ ኦርቶዶክሳዊ ምላሽ እሰጠዋለሁ። በቃ እኔ አሁን ዛሬ በነገረ ስላሴ ዙሪያ ለሚጠየቅ የትኛውንም አይነት ጥያቄ ለመመለስ ዝግጁ ነኝ። ግን ደግሞ ክርክርና ወይም ደግሞ ውይይትን በተመለከተ ሌላ ጊዜ ቀጠሮ ተይዞ ነው። እኔም እስልምና ላይ በርካታ ጥያቄዎች አሉኝ እኮ። እንደሱ እኮ እስልምናን የሚያጎድፍ በርካታ አስተምሮ አለ። እሱን አምጥቼ መከራከር እንደዛ አልፈልግም ዛሬ። ነገር ስላሴ ጥያቄ ካለ አምጣ። እሺ አይ ደግሞ ለምን አዳምጡኝ። ያየኛ ሐሳብ ነው ሐሳብ ያዳምጡ። በመጀመሪያ ደቂቃ ከሌለ ጀስት ሰበካ ወይም ደግሞ እላፊ ማለት ነው የሚሆነው። እንረባበሻለን። ከምንረባበሽ እኔ ጥያቄን በ4 ደቂቃ ላቅርብ፣ እርስዎ ደግሞ 5 ደቂቃ ወርሶ ይወስዱ ያስረዱ። ይህን አልቀበልም ካሉ ግን አባ አንደኛ በቃ ውይይቱ አልተፈለገም፣ እንዲወራ አልተፈለገም። ደቂቃ ከእጥፍ ውሰዱ፣ ከፈለጉ ደቂቃ እጥፍ ውሰዱ። ብቻ ግን በደቂቃ ይገደብ፣ በልሳችሁ በደቂቃ ይገደብ። ወንድም አለም እኔ አንተ ታውቀኛለህ፣ እኔ ማውቃለሁ፣ በደንብ ነው የምንተዋወቀው። አንተ ተሳዳቢ ነህ፣ ባለጌ ነህ። ንጽጽር ከፈለክ ንጽጽር ከሚሰሩ ሰዎች ጋር ሄደህ ተከራከር። አሁን ግን ነገረ ስላሴ ላይ ጥያቄ አለኝ ስላልክ ስላሴ ላይ ብቻ ጥያቄ ካለ አምጣ። እሺ በስንት ደቂቃ ይመልሳው? ደቂቃ እያዝልናል። በስንት ደቂቃ ይመልሳል? ሲቀር አትስታደቡ እንዴ። እስኪገባ ድረስ ነው የምነግርህ እንጂ እስኪገባ ድረስ የስላሴ አንድነትና ሶስትነት እስኪገባ ድረስ በደንብ አድርጌ ያስረዳሃለሁ። በምሳሌ በተለያየ ነገር እያስረዳሁ እንቀጥላለን። በቃ ፈርተዋል፣ ዲያቆንዬ ፈርተዋል። ችግር የለውም። ፈርተዋል። በደቂቃ ማለት አልቻሉም። እኔ ፊት ቆመው መወያየት አልቻሉም።
በሚያወጥ እውነተኛ ቢሆኑ ግን ያረጉት ነው መሰራው የመሐመድን ቅዠት አላውቀውም መሰለህ እንዴ? እኔ አውቀዋለሁ። ቆይ አይደለም ይኸውላችሁ፣ አንድ ጊዜ ይኸውላችሁ እንደዚህ አድርጌ ማበሳጨት እችላለሁ። አየሁ አይደለ? የንጉስ ልጅ ሰርቶ ቆይ አንዴ እሺ፣ ገብረስላሴ መወያየት ትፈልጋለሁ? አፈልጉም? ወይተ ሳይሆን ጥያቄ ስላሴ ለጥያቄ አለኝ የሚመልስልኝ ሰው ካለ ነው ያለው። ስለዚህ ሚስጥረ ስላሴ ወይም ደግሞ ስላሴ አስተምሮ ላይ ያለውን ጥያቄ አምጣ ልመልስልህ። ጥያቄውን ትመልሳለህ? የትኛውንም ጥያቄ ጠይቅ መልስልሃለሁ። ለጀባ ሪፖርት መጣ አላችሁ ስልጣይ ይባላል። ቆይ ላውዳቻ ድጋሜ ላክላችሁ ዘማን ላውዳቻ ድጋሜ ያ ጀማ ዘመናዊ ማፈግፈግ ይባላል። ስድብ ብቻ በቃ ሱብሃንአላህ። ረጋ ብለህ ያወራው እኮ ይሳደባል። ካህን ተብሎ መጥቶ ማለት ነው። 10 ሰዓት ዘጉ እንዴ እንትና በእኛ ማለት ዘግተው ነው ጀማ 4 ሰዓት ሳላህን ቼክ ግን ዘግተው ነው ሊሆን ነው። እንትን ላይ አልመጡልኝም ሲሉ ነው ሰርች ማድረጊያው ላይ ወነገታችሁ ልኝ ክትፎ ምናምን ቸኮሌት ክትፎ ምን ምን ወላሂ እንደደብራል ማወል ዘጉም ብሎ አሁንማ መልስ አይሆንም። ባይዘው አካውንት ሪፖርት እንትን ላይ ያለው ኦኬ ገባኝ። ችግሩ ምን እንደሆነ ቆይ በሪፖርት እንትን ለማድረግ ነው ኢንሻአላህ። አይዘጉም ያለው አልበለዘቁ ምን ይቀላል እኮ ነው፣ በጣም ቀላል ነው። አይደለም ዘካሪያስ መጀመሪያ የጠራኝ አንተ ስላሴ ላይ ጥያቄ አለኝ ብሏል እኮ። ቆይ ደቂቃው ምንድነው? የደቂቃው ጉዳይ ምንድነው የከፈለው? የምን ደቂቃ ነው? ስላሴ አስተምሮ ላይ ያልገባውን ጥያቄ ያምጣና በቃ ልመልስ አለቀ። ይሄ ነው። አሁንም ሙስሊም ካለ እዚህ ጋር ታወጣለህ። ስላሴ ምን ማለት ነው? ወይም ደግሞ ሌላ የእሱ በፈለገው መንገድ ይጠይቅ። ከዛ እኔ ደግሞ ኦርቶዶክሳዊ እነሱ ጋር ሄዶ መስራት ነው። አለቀ። ኧረ የምር አይደለም። ይኸውልህ አሁን ምን አለ መሰለህ ገብርዬ፣ አሁን ደቂቃውን አልፈለግከውም አይደለም? ስለዚህ አሁን በምን መሀል ላይ እኮ ደቂቃው የሚያስፈልገው ማለት ነው ወሬ እንዳይቋረጥ ነው። አንተ ደቂቃው ምን ችግር አለው? በቃ እጥፍ ለአንተ ይሁን ለኢምራን በ5 ደቂቃ ያስረዳ፣ አንተ በ10 ደቂቃ ውስጥ መልስለት። እኔ አጭር አድርጌ ሲጀመር ይኸውልህ እኔ አጭር አድርጌ መልስልታለሁ። ጥያቄው ምንድን ነው? ስላሴ ላይ ያለ ጥያቄ ምንድን ነው? ቀጥል ኢምራን። በስንት ደቂቃ ትመልሳለህ? 10 ደቂቃ ላይ በቃ በ10 ደቂቃ ውስጥ እኔ 10 ደቂቃ ሲሞላ እኔ አስቆመዋለሁ። ችግር የለም። በቃ እሱ በ10 ደቂቃ ኢምራን ጥያቄህን አቅርብ። ያልገባህን ለአንተ ችግር የፈጠረብህን የስላሴ አስተምሮ አምጣ። በቃ አለቀ፣ ጨረስን። 5 ደቂቃ ሰጥቻለሁ። ኢምራን ጥያቄን ጠይቅ። 5 ደቂቃ ኢምራን። እሺ አመሰግናለሁ ኢምራን። 5 ደቂቃ በቃ ደቂቃዋን እንትን በልልኝ። እኔ ሳልፈልግ አይሃል። እስልምና ጠባዩ እንደዚህ ማስገደድ ይወዳል። ሳቃለሁ እኔ ነኝ እንትን ያልኩት እንዴ። ተው እንጂ በቃ ጥያቄውን ባጭር ያቅርብ። ጥያቄውን ያለ መጠን ምግብ ይበላል እንዴ? የመጨረሻ ትዕግስቴን ተጠቅሜ አንድ ቃል ልናገር ነው። ስላሴ ላይ ያልገባው ጥያቄ ካለ ያምጣ፣ እመልስለታለሁ። ያለ መጠን ምግብ ይበላል። በቃ እንግዲህ በአማርኛ እያወራን ካልተግባባ ጥያቄ ለክ በቃ ተቀብያለሁ፣ አቀርባለሁ። ትቼዋለሁ። ደቂቃ የማያስፈልግም። አሁን ሁኔታ አቅርቡ። ጥያቄን አጠራ እያቀርባለሁ፣ እርስዎም ደግሞ አጠራ አድርገው ይመልሳሉ። እሺ አልሐምዱሊላህ። ሳይጨርስ ሙይት እንዳታነሳ ገብርዬም ኢምራንም እሱ ሳይጨርስ ሙይት እንዳታነሳ። እስማማለሁ፣ ተቀብያለሁ። ያው ይሄን ገጣሰ ካለ እያወራ ያቋረጠ ካለ በተዘዋዋሪ ፈርቷል ማለት ነው። ተቀብያለሁ። እሺ አልሐምዱሊላህ ወከፋ ወሰላተን ወሰላመን አላ ኢባዲህ ለዚነ አስጠፋ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። በመቀጠል ውይይቱ እንዲከናወን ጥያቄን ያደረጉኝ ለኤንኤልዜድ እና ለወገናችን
ከልብ ያመሰግናለሁ። ወደ ጥያቄያችን ስንገባ በክርስትና አስተምሮ ስላሴ የሚባሉ አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። እነዚህ አካላት በአካል 3 ናቸው ተብሎ ይታመናል። ግን እነዚህ አካላት መጽሐፍ ቅዱስ ላይ የሉም። ስለዚህ የመጀመሪያ ጥያቄ የሚሆነው እባክህ ወገናችን ካህኑ እነዚህን 3 አካላት አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አካላት ከመጽሐፍ ቅዱስ እንድታሳይኝ ይፈልጋል። የትኛው ነብይ ነው የትኛው ሐዋርያ ነው የሰበከው የሚለው ማለት ነው። በመቀጠል እነዚህ አምላኮች ትክክለኛ አምላካቸው ወይስ አይደሉም የሚለውን ነገር እንድመለስልኝ ይፈልጋለሁ። ለምን ካልከኝ መጀመሪያ መጽሐፋቸውን ስከፍተው ምን የሚል ነገር አገኘሁኝ? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ አለ ብሎ ይናገራል። እና 3 ጌታ የሚለውን ከመጽሐፍ ቅዱስ ላይ ፈልገህ አምጣልኝ። ለምን መጽሐፍ ቅዱስ ላይ እግዚአብሔር ምንድን ያለው? ከኔ በቀር ሌላ አምላክ የለም። ያው እግዚአብሔር ምን አለ እዚህ ጋር? እኔ ብቻዬን ነኝ፣ ከኔ በቀር ሌላ አምላክ የለም የሚለው አውጣ ጥቅሱን አንዴ። ያው እርሱ ግን ብቻውን ነው፣ እርሱ የሚመስል የለም ይላል። እናንተ ደግሞ ስላችሁ እግዚአብሔር የሚመስል ሌላኛ እግዚአብሔር ካለ እግዚአብሔር ሳልስ እግዚአብሔር አለ ትላላችሁ። እና ካለ እግዚአብሔር ሳልስ እግዚአብሔር የሚለውን ነገር ከመጽሐፍ ቅዱስ አምጣልኝ። እግዚአብሔር ያለው ከኔ ውጭ አምላክ የለም፣ ያው እርሱን የሚመስለው የለም፣ እኔ አምላክ ነኝ፣ ሌላ የለም ያለው። ስለዚህ ይሄን ነገር ከመጽሐፍ ቅዱስ አምጣልኝ። ሁለተኛ እነዚህ አምላክ ትክክለኛ ናቸው እንዴት ነው? ትክክለኛ አይደሉም። በምን አንፃር? ማሰብ ለብቻቸው ማሰብ አይችሉም። እና ለብቻው ማሰብ የማይችል አምላክ እንዴት ነው አምላክ የሚባለው? ማስረጃ ደግሞ ከጠየቀኝ ስድብ እንዳትሉኝ፣ ማስረጃ ልክፈት፣ ሁላችሁም ታዘቡ። ማስረጃ ሰይፈ ስላሴ ምንድን ነው የሚለው? አብ ያለው ጥያቄ ልቀበል ነው የመጣሁት ወዳጅ። ማስረጃ አሁንም እንደዚህ ጥያቄ ካለ ጥያቄ አቅርብ። ያው እያቀረብኩ ነው። ይሄ እኮ ጥላቻ ነው። በቃ ሳትረዳ አንተ ራስህ ጠያቂ፣ አንተ ራስህ የምታብራራ ከሆነ ምኑ ነው ታዲያ? የምንግባ እባክህ ሳይቆጡ ጥያቄ ያልገባህን ጥያቄ ጠይቀኝ። ጥያቄን ያቀረብኩት ያው ሚውት አድርጓል። ጥያቄን ብቻ አቅርብ። እያቀረብኩ ነው። አይቆጡ ፕሊስ። ሚውት አድርጉ። ኔክስት ሾርት ሚውት አድርጉ። አጭር አድርገህ ምንድን ነው ያልገባህ? እሺ ሚውት አድርጉ። ያልገባህ ምንድን ነው? አሉ እያቀረብኩ ነው። ሚውት አድርጉ። አይሰማም? ሚውት አድርጉ። ያልገባህን ጥያቄ ብቻ አምጣ። አንተ መጽሐፍ ጠቅስ። አንተ መጽሐፍ የኛ ነው። መጽሐፉን መጥቀስ ያለብን እኛ ነን። ያልገባህ ምንድን ነው? እዚህ መጽሐፍ ላይ ያልገባኛል። አምላክ አያስብ ለብቻው ማሰብ አይችልም እግዚአብሔር። ምንድን ነው ጥያቄ? ጥያቄህን አጭር አድርገህ ንገረኝ። ጥያቄ ላቅርብ። ፍቀድልኝ። ሚውት አድርግ። ጥያቄ ላቅርብ። ሚውት አድርግ። መጽሐፍ ካሜራህን ዝጋ። ሚውት አድርግ። ለምንድን ነው ካሜራ የሚዘጋው? ለምንድን ነው የሚዘጋው? ካሜራህን ዝጋና ጥያቄ ምንድን ነው ንገረኝ። ህዝቡ ያየ የምጠይቀው ህዝቡ ማስረጃ ማየት አለበት። አምላክ አንተ እኮ ለነቀፌታ የመጣህ አንተ ለነቀፌታ መጽሐፉ ነው ያለው። ስሜታው ለመንቀፍ ነው። ለመንቀፍ አንተ በአግባቡ ጠይቀህ ለመንቀፍ ሳይሆን ለመሳደብ የመጣኸው። ኢምራን ተሳዳቢ ነህ። ኢምራን ተሳዳቢ ነህ። ከመሐመድ የባሰ ተሳዳቢ ነህ። መሐመድ ክርስቶስን አልሰበኩትም አልገደሉትም ብሎ ዋሸ፣ ቀረቀፈ። ቆይ መረጋጋት ምን ችግር አለው? መረጋጋት እኮ ችግር የለውም። አሁን በስድብ አይደለም። አሁን መረጋጋት ገብርዬ፣ አሁን ተረጋጋ ማለት እኔ ነኝ ያወረድኩ። አሁን እንደዛ አይደለም እንድንረዳ ነው። አሁን በቃ ይሄ አሁን ተሳዳቢ ነህ እንደዚህ ነህ ምን ያደርጋል? ምን ችግር አለው? ይሄ እኮ ምንም እንትን የለም። አሁን እኔ ነኝ ያወረድኩ ገብርዬ። ለምን ይሄ አይደለም መሆን ያለበት? በቃ አዳምጦ በትዕግስት መመለስ፣ በቃ መታገስ። እንዴ ሲገርፉት ሲያዳፉት እኮ ታጋሽ ነው ብለን ክርስቶስን እንሰብክ የለ እንዴ? ከሆነ እኛ መታገስ ታዲያ ያቃተን ምንድን ነው? በቃ የፈለገውን ይበል። አሁን በቃ ደቂቃ እንያዛለን። የለም ሲጨርስ መግባት። በቃ ኢምራን ይጨርስ። ኢምራንም እንደዛው ገብረስላሴ ሳይጨርስ መግባት የለብን። በቃ ከዛ ውጭ አሁን እዚህ ጋር ህዝቡ ይታዘባል። ምንድን ነው? ኧረ በማምላክ እንደ በወላዲተ አምላክ ገብርዬ፣ በቃ ማለት ስርዓት እንያዝ እንጂ ትልቅ ሰዎች ነን ወይ? ከሶሻል ሚዲያ በቃ ጥለን እንውጣ። ዘካርያስ መጽሐፉን ዝጋ ይለኛል። ዘካርያስ ስርዓት አድርግ። እኔ የገባሁት ጥያቄውን ልቀበለው ነው። ጥያቄው ያልገባው አዳምጥ። መጀመሪያ አዳምጥ። ያልገባውን ጥያቄውን ያቅርብ። ማስረጃ የሚጠቅስ እሱ መጽሐፍ የሚከፍት ነው ያገባው። እሱ የማይቀበለው መጽሐፍ ጥያቄ መጽሐፍ ላይ ነዋ። ጥያቄ ያለው እዚህ መጽሐፍ ላይ ነው። ስለዚህ አንድ ነው ማቅረብ ያለብኝ። አንድ ጥያቄ ጠይቀኝ። ምንድን ነው ያልገባ? እሺ ሚውት አድርገው ነው ጥያቄ ላቅርብ። አንድ ጥያቄ በቃ አቅርባ። ሚውት አድርገው እንዳወራ ሚውት አድርገው። ለምንድን ነው መጽሐፌን የፈራኸው? መጽሐፉ ሲከፈት ለምንድን ነው የሚያስጨው? አባ መጽሐፉን እኮ ወደ ጎን አድርገው ያልከው አንተ ነህ። መጽሐፉን ሳሳይ ዝጋ፣ መጽሐፉን ካሜራ ዝጋ አልከኝ እኮ አንተ ነህ። ህዝቡ የሆነ ነገር እንዳያይ ፈርተሃል። ፕሊዝ ሚውት አድርግና ጥያቄ የለም። እንደሱ አይደለም። ሚውት አንተ የመጣኸው አመጣጥ ለነቀፌታ ነው። ሚውት አድርግ። አስብ የሚያለው መጽሐፍ ነው። ስለዚህ አስረዳ።
እሱ አለ ይሄ መጽሐፍ አሁን የኛ አይደለም። ለምሳሌ አሁን አንተ ያስከው መጽሐፍ ታዲያ መጽሐፍ ያው ትሙን ይዤ መጽሐፉን የገዛሁት ታዲያ ይሄ የምራን መጽሐፍ ነው። ሚውት አድርግ መጽሐፉን ለመካድ መጀመሪያ ይናዳምጥ ሚውት አድርግ። ታዘቡ እንግዲህ ሙስሊሞች ታዘቡ። ጥያቄ ሊመልስ መጥቶ እንደዚህ ነው እንትን የሚያደርገው። ሚውት አድርግና አዳምጥ። አምላክ ለብቻው አያስብም። ያው እዚህ ጋር አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም እንጂ ልትረዳ ይመጣል። መልስ እንጂ ልታስረዳ ስድብ ከሆነ መጽሐፉን የሚሳደቡ አያስብም ያለው መጽሐፍ ነው። እግዚአብሔር አያስብም ያለው መጽሐፉን አይደለሁም። ያው አያስብም መጽሐፉን ዝጋ ትለኛለህ። ካሳፈረ አሁን ያስከው መጽሐፍ የኛ ነው። ምን ማስረጃ ያው ሰይፈ ስላሴ አባቱ መልካም ቆሞስ መቼ ነው የሙስሊም ናቸው። ሰይፈ ስላሴ ቤተክርስቲያን ጸልይበት ሰይፈ ስላሴ ይሄን እንኳን በደቂቃ አስረዳ። መጽሐፉን መካድ ከፈለክ በደቂቃ ጥያቄ አቅርቤ ልጨርሳ አስጨርሰኝ። ጥያቄን አቅርቤ ልጨርስ። ጥያቄን አቅርቤ ልጨርስ። ወደ ስድብ ገባ። ሰይጣናት በል አትሳደብ። አባ እባክዎትን አትሳደቡ። ቄስ ኖት እባክዎትን። ስሜታዊ አይሆኑ። መጽሐፉን የተከፈተው ስሜታዊ አይሆኑ፣ አይቆጡ። እባክዎትን አባ አይጮሁ። መጽሐፍ ሲከፈት አይናደዱ። እባክህን እኔ እንደዚህ አንድ ነገር አድርግልኝ። ሰውየው ፈርቷል። ቄስ ነው ካህን ነው። ጥያቄ ሊመልስ መጥቶ ይረብሸኛል። መጽሐፉን ዝጋ ይለኛል። እየረበሽክ ያለ እያስወራኸኝ እኮ አይደለም። አልረበሽክም። እየረበሽክ ነው። እያስወራኸኝ እኮ አይደለም። እያስወራህ አይደለም እኮ አንተ እኮ ሰይጣን እኮ አልከኝ። ሰይጣን እኮ አልከኝ። አንተ ሰይጣን እኮ አልከኝ። ካህን ተብሎ እኮ ይመጣ። ካህን አይደለም እንዴ? ካህን አይደለም። ካህን አይደለም በላ። ካህን ተብሎ ይመጣ። እኔ ሲመጣ የማውቀው ካህን እንደሆነ ካህን አይደለም ካል ካህንነትህን ተሸፈነ። ደግሞ እኮ ምን ነካ? ኢምራን በጣም ውሸታም ቀጣፊ ከማን እሺ ምታርጉ ያሻለ እኮ አንተ የፈራው ነገር እኮ አለ። የፈራው ነገር አለ። መጽሐፍ በስከፈት ስሜታዊ የሆንክ ነው። ፊትህ ራሱ ያስታውቃል እኮ የንጉስ ልጅ ፊትህ ራሱ ሆነ እንደፈራ ሚውት አድርግና ጀግና ከሆንክ አንተ በእምነት የምትኮራ ከሆነ አስጨርሰኝ። አውሮቼ እንድጨርስ አድርገኝ። ሚውት አድርግ። ጥያቄን ላቅርብ። መጽሐፉ ነው። ጥላቻ ከሆነ መጽሐፉ ነው ያለው። ቢመርህም ዋቀው ሀቢቢ። እሺ ሚውት አድርግ። ጥያቄ ላቅርብ። ያው ሰይፈ ስላሴ መቼም ታዲያ የኢምራን መጽሐፍ ነው ይሄ። ሰይፈ ስላሴ የኢምራን ነው። ሰይፈ ስላሴ የኛ ለመሆኑ ምን ማስረጃ አለ? አሁን እሱ የኛ ነው። የግለሰብ መጽሐፍ እኮ ነው እሱ። የግለሰብ መጽሐፍ እኮ ነው እንዴ! ዝም ብለህ ትቀጥፋለህ እንዴ? እሱ ግለሰብ እኮ ነው። የግለሰብ ስልክ ቁጥር ነው ያለው። ሰይፈ ስላሴ ልክደው ነው። ተመልሻለሁ። መብራት ነው። እሺ ጥያቄን ታቀርባለህ ባጭሩ። እሺ ሚውት አድርገውና ጥያቄ ላቅ። አትረብሸኝ። አጭር አድርገህ በአንድ ደቂቃ ውስጥ ታቀርባለህ? አዎ በአንድ ደቂቃ አቀርባለሁ። ቀጥልሽ። እሺ አንድ ደቂቃ ይዣለሁ። ከአንድ ደቂቃ በፊት ካቋረጠኝ በቃ መጽሐፉን ተርቶታል ማለት ነው። እሺ የመጀመሪያ ጥያቄን አቅርቤያለሁ። ሶስቱ አምላኮቻቸውን ከመጽሐፍ አሳየኝ። ሰይፈ ስላሴ ላይ እንዲሁም ነገረ ስላሴ ላይ መጽሐፈ ዜና ላይ እንዳሳየኋችሁ ሶስት አምላኮች አሉ። ሶስት አምላክ የሚለውን ከመጽሐፍ ቅዱስ አምጣ። ሁለተኛ እዚህ መጽሐፍ ላይ የቤተ ክርስቲያን በየቀኑ የሚጸለይበት መጽሐፍ ላይ ምን ይላል? አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም ይላል። አምላክ እንዴት ነው ማሰብ የማይችለው? ይሄን ነገር መልስልኝ። ሶስተኛ ደግሞ የምታመልካቸው አምላክ ትክክለኛ አምላክ ናቸው ሲና አይደሉም። ለምን? ምሳሌ ሽማግሌ ሆነው ታዝለዋል። መጽሐፉ ምንድን ነው የተመለከቱት? እዚህ ጋር ጻድቁ አቡነ ገብረ መንፈስ ቅዱስ ስሉስ ቅዱስን በዝቋላ ገዳም አንዳንድ ምዕራፍ እንዳዘሏቸው ይላል። አምላክ ይታዘላል እና የሚታዘል አምላክ ለምንድን ነው የምታመልከው? ዋና ጥያቄ ደግሞ ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ የሚባለውን ከመጽሐፍ ቅዱስ አምጥተህ አሳይ። ስሜታዊ አትሁን፣ አትቆጣ። አሁን ፊትህ ራሱ ጠቁሯል። እንደዛ መሆን ተገቢ አይደለም። በተጨማሪ ደግሞ የምጠይቀው ጥያቄ እነዚህ አምላኮች ምን ያደርጋሉ የሚለው ነገር ነው። ምን ያደርጋሉ የሚለውን ስንመለከት መጽሐፍ ቅዱስ በጣም ዘግናኝ ነገር ይናገራል። ዘግናኙ ነገር ምንድነው ስንል ደግሞ እዛው ቃል በቃል እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታገሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ ይላል። እንደ እርጉዝ ሴት እጮሃለሁ ይላል እግዚአብሔር። ለምንድን ነው እንደዛ ያለው? ሲቀጥል እግዚአብሔር ራሱ እዚህ ጋር ተመልከቱ። ለምን ትጮሃለሽ? እንደምትወልድ ሴት ምጥ የመጣብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ስጮህ አግኝቷት ማለት ነው። ይህን ጥያቄ ደግሞ እግዚአብሔርን ጠይቋል። እግዚአብሔር የጮኸው ንጉሥ ስለሌለው ነው። ለምን? ራሱ እግዚአብሔር ያው ንጉሥ ስለሌለሽ ነው። ራሱ መጽሐፍ ነው ትንቢተ ሚልክያስ ምዕራፍ 4 ላይ ማለት ነው። ስለዚህ ጥያቄን ሳጠቃለው፣ አንደኛ ሶስቱ አምላኮችን ከመጽሐፍ አሳየኝ። ሁለተኛ እነዚህ አምላኮች ለብቻቸው አያስቡም። ለምን? ሶስተኛ ደግሞ ይታዘላሉ። ለምን ይታዘላሉ? አስረዳ። አራተኛ ደግሞ ለምን ጮሁ? ያው ማይኩ ያንተ ነው። ከርዕስ ሳወጣ ሳትሳደብ አስረዳ። ኦኬ
ኦርቶዶክሳዊት ቤተክርስቲያን የነገረ ስላሴ አስተምህሮ አሁን የምራን እንዳለው አይደለም። ስላሴ መጀመሪያ ስላሴ ማለት ሰለሰ ሶስት አደረገ ማለት ነው። ስላሴ የሚለው ስም የመጣ ከየት ነው ከተባለ ሶስት አካላት ስላሉ ነው። በአካል ሶስት ብለን ስለምናምን ነው። በአካል በስም በገጽ ሶስት እንላለን። በአገዛዝ በህልውና በባህሪ ይህን ዓለም በመፍጠር በመሳሰለ ነገር ደግሞ አንድ አምላክ እንላለን። አሁን ይምራን እንዳለው አይደለም እኛ ምናምነው፣ እኛም አንለውን ነው ይምራን ያለው። በአካል ከተባለ የአብ ፍጹም አካል አለው፣ የወልድ ፍጹም አካል አለው፣ የመንፈስ ቅዱስም ፍጹም አካል አለው። በስም ከተባለ አብ ወልድ መንፈስ ቅዱስ እንላለን። ሌላው ደግሞ በግብር የሚባል አለ። አሁን ይህንን እንግዲህ እነሱ ለመረዳት ብዙም ፍላጎቱም አቅሙም ሞራሉም የላቸውም። በግብር ማለት አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ይሄ እያንዳንዱ ቢነገር አሁን ይህን እያንዳንዱ ብንተነትነው ብናብራራው ብዙ ሰዓት የሚወስድ ነው። ለማንኛውም ግን እኛ አንድ አምላክ አለን ብለን ነው የምናምነው። አንድ አምላክ እግዚአብሔር አንድ አምላክ፣ እሱ የኛ መጽሐፍ አይደለም። አንድ ጌታ እንዳለ እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እኔስ እግዚአብሔር ባልኩ ጊዜ አለ ሊቁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው አለ። ስለዚህ እግዚአብሔር ሶስት ነው ስንል አንድም ማለታችን ነው። ሶስትነቱ አንድነቱን አይከፋፍለውም። አንድነቱ ሶስትነቱን አይጠቀልለውም። ስለዚህ ይህን ዓለም በመፍጠር ይህን ዓለም በመመገብ በአምላክነት እግዚአብሔር አንድ ነው። ለዚህ ማስረጃ ምንድን ነው? ከመጽሐፍ አምጣ ላይ ያለው ብዙ ማስረጃ አለ። ለመረዳት ዝግጁ ለሆነ ሰው ረጋ ብሎ ራሱን ለፈጣሪ አስገዝቶ ለመረዳት ለፈለገ ሰው መጽሐፍ ብዙ ቦታ ላይ ይህን ነገር ይናገራል። ለምሳሌ እግዚአብሔርም አለ ሲል አንድነቱን ይናገራል። በመልካችንና በምሳሌያችን እንፍጠር ሲል ደግሞ ሶስትነቱን ይናገራል። ይሄ በብሉይ ነው። እንደው በጣም ብዙ ደግሞ እንዳትሰለችሁ ደግሞ በሐዲስ ኪዳን ደግሞ ማስረጃ እየተናገሩ ቦታውን ካለማስረጃ እስካሁን ያወሩት ከኪስ ሆኖ ማስረጃ ባኮት መምህር እኛ የምናመልከው እኛ ብለን የምናመልከውን እኮ ነው እየነገርኩ ያለሁት። ማስረጃ ምን ማለት ነው? ያወራው ከኪስ ነው አባ እንደዛ የሚል አሁን እስካሁን ያወራው በሙሉ መጽሐፍ ላይ የለም። እየጠቀስ ተናገር እዚህ መጽሐፍ ብለህ እኛ ሙስሊሞች እንደሚለው ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔርም አለ ሰው ብቻውን ይሆን ይቅርታ፣ ኦሪት ዘፍጥረት ምዕራፍ ከመጀመሪያው ጀምሮ መጀመሪያ ስላሴ ማለት አንድ ከቁጥር 26 ላይ አዳምጠኝ፣ ቆይ አዳምጥ ብራዘር፣ ያልገባህና ሊጠይቅ ልመልስልህ አይደል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ሲል አንድነቱን ይናገራል። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ሶስትነቱን ይናገራል። ይህን እንዴት ነው የምትረዳው? እኛ በነገራችን ላይ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያለውን በምልአት ስለሆነ የምንረዳው። ይህንን ከየት ትረዳዋለህ? ዮሐንስ ወንጌል ምዕራፍ 1 ላይ ትሄዳለህ። ይህን ካልክ በኋላ አሁን እዚህ ላይ ቁጥር አልተናገርም፣ ሶስት አልሆነ ብለህ በነገራችን ላይ ሶስትነቱን አይገልጥም ብለህ ለምትል ከሆነ ቀጥ ብለህ የት ትሄዳለህ? ዮሐንስ ወንጌል ምዕራፍ 1 ላይ ትሄዳለህ። ቃልም ስለ ቃል የተናገረ በመጀመሪያ ቃል ነበረ የሚለውን ትወስዳለህ። ቃል የተባለው ወልድ ነው። ቃል የተባለው ወልድ ነው። ከዛ ውጭ ደግሞ ትንቢተ ኢሳይያስ ላይም ትሄድና ደግሞ ቅዱስ 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 እያሉ መላእክት ማመስገናቸው ሶስትነቱን መግለጣቸው ነው። ከዚያ ውጭ ወንጌል ላይም እንደዚሁ ክርስቶስ በዮርዳኖስ ሲጠመቅ ከላይ ከሰማይ እግዚአብሔር አብ የምወልደው ልጄ ይህ ነው እሱ ስሙት አለ። ወልድ ደግሞ ክርስቶስ በዮሐንስ እጅ ሊጠመቅ ከዚያ ከባህሩ ተገኝቷል። መንፈስ ቅዱስ በአምሳለ ርግብ በዚያ ተገኝቷል። ሶስትነቱን በዚህ እንረዳለን። ሌላው ደግሞ በደብረ ታቦር ተራራ ላይ ይሄ የምናገረው በሙሉ መጽሐፍ ቅዱስ ላይ ያለ ነው። ማስረጃ መጽሐፍ ቅዱስ እናውቃለን ትሉ የለ? ይሄ ሁሉ የምናገረው መጽሐፍ ቅዱስ ላይ ያለ ነው። በደብረ ታቦር ላይ እንደዚሁ ክርስቶስ
ሶስቱን ሐዋርያት ይዟቸው ከወጣ በኋላ በመካከላቸው ነጭ ደመና ጋረዳቸው ይላል። ከዛ ከሰማይ ምን የሚል ድምፅ ሰሙ? የምወልደው ልጄ ይህ ነው እሱን ስሙት የሚል ሰሙ። ክርስቶስ ከዚያ በዚያ ነበረ። ስለዚህ ይሄን ሁሉ መሰረት አድርገን እነዚህ ሁሉ መሰረት አድርገን እግዚአብሔር በአምላክነት በመግቦት በስልጣን አንድ እንላለን። በአካል በስም በግብር በመሆን በኩነት ሶስት እንላለን። በመሆን ማለት ቃል ልብ እስትንፋስ የሚለው ማለት ነው። ይሄንን ለመረዳት ደግሞ ሌላ ረጅም ጊዜ ይፈልጋል። ስለዚህ እኛ የምናምነው አንድ ጌታ አለ ብለን አንድ ጌታ በጌትነት አብ ወልድ መንፈስ ቅዱስ አንድ ናቸው። በዓለምን በመመገብ ዓለምን በመፍጠር አንድ ናቸው። ታዲያ ሶስት የተባለ በምንድን ነው ከተባለ በአካል ነው። አብ ፍጹም አካል አለው፣ ወልድ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም አካል አለው። ወልድ በተለየ አካሉ ስጋ አልለበሰ ሰው ሆነ የምንለው ይሄንን ነው። በተለየ አካሉ ወልድ አብ አይደለም ስጋ የለበሰው፣ መንፈስ ቅዱስ አይደለም፣ ወልድ ነው ስጋን የለበሰው። ሰው የሆነ ማን ነው? ወልድ ነው። ቃል ነበረ ተብሎ የተነገረው ማለት ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃልም እግዚአብሔር ነበር ሲል በነገራችን ላይ እኩል ስልጣን እንዳለው ማሳያ ነው። ከአብና ከመንፈስ ቅዱስ ጋር ይሄ ቃል የተባለው ወልድ የተባለው እኩል ስልጣን አለው። ይሄንን እኛ የምናምነው እንዲህ ብለን ነው። አንተ አለማመን መብት ነው። አንድ ጌታ አለ ብለን እናምናለን። አንድ ጌታ የተባለው አብ ወልድ መንፈስ ቅዱስ ነው። እኛ ኦርቶዶክሳውያን የምናምነው ይሄንን ነው። እማናምነውን እንዲህ ትላላችሁ ብለህ ለማለት መሞከር ይሄ አክራሪነት ነው፣ አስገዳጅነት ነው። እኛ የምናምነው አንድ ጌታ አለ። እሱ ማን ነው ከተባለ እግዚአብሔር ስንት ነው ከተባለ በአካል ሶስት በመለኮት አንድ። እንዲህ ነው የምናምነው ወዳጅ። እሺ አመሰግናለሁ። አያችሁ አይደለም ሙስሊሞች እንደዚህ ነው ሲያወሩ አናቋርጥም፣ አዳምጠናል። በመጀመሪያ ወሬ በሙሉ ካለ ማስረጃ ነው። ሁለት ማስረጃ ብቻ ጠቅሰዋል፣ የዮሐንስ ወንጌልና ዘፍጥረት ላይ። ሌላው ግን ማስረጃ የለውም። ይሄ ደግሞ በጣም ያሳዝናል። ከመጀመሪያው ሀሳብ ልነሳ። እኛ ሶስት ጌቶች አንልም ለምን ያለውን ትላለህ ብለኸኛል። ያው ማስረጃ የቤተ ክርስቲያን መጽሐፎች፣ ያው መጽሐፈ ዜና ሥላሴ ምንድን ነው የሚለው? ዛሬ ሶስቱ ጌቶች ሶስት ጌቶች አሉ። ስዕላቸውም ያው እዚህ ጋር አለ። ሶስት ጌቶች አሉ። በመቀጠል የቅዱስ መጽሐፍ ብትክደው ራሱ ቤተክርስቲያን መጽሐፍ ብላ በየቀኑ ጸልይበታለች። ያው እንደሆነ የሚያስቀምጠው ሶስት ጌቶች ናቸው ይላል። ሶስት ጌታ አለ። ማስረጃ አቀርበን ሙስሊም ካለ ማስረጃ አላወራም። የማትሉትን ትላላቸው አለ። መጽሐፋቸው ላይ ጽፋችሁ የተናገራችሁትን ያቀረብ ነው። በመቀጠል አምላክ የታዘለበትን አላስረዳኸኝም። አምላክ ታዝሏል፣ እሱን ነገር አልነካኸውም። ለምን የሚታዘል አምላክ አልነካኸውም። በመቀጠል አምላካችሁ ይጮሃል፣ ለምን ጮኸ የሚለውን አልመለስከውም። እሱም ያሳዝናል። ምንም መልስ አላየንም እስካሁን። በተጨማሪ ሶስተኛ ጥያቄ ያቀርበ። ሶስተኛ ጥያቄ ምንድን ነው? መጽሐፉ ሲነበብ ሶስቱ አካል ሥላሴ አጋዕዝተ ዓለም የዓለም ገዢዎች ሥላሴ የሚያደርገዋል። አብርሃም ቤት ሂደው ጠላና ጠጅ ጠጥተዋል። ያው ከዚህ ጋር በሉ ጠጡ ይላል። እንዴት ነው አምላክ ጠላና ጠጅ ሊጠጣ የሚችለው? እሱንም አልመለስከውም። በኋላ ደቂቃ ካለ ተመልሰዋለን። በተጨማሪ እግዚአብሔር ምንድን ነው ያለው? እኔ እግዚአብሔር ነኝ፣ ከኔ ውጭ ሌላ አምላክ ይኑር፣ እኔ ብቻዬን ነኝ፣ ከኔ ውጭ ማንም የለም አለ። ይሄን የሚናገረው ማን ነው ደግሞ ካል ትንቢተ እንትና ላይ ልክፈትላቸው። ዕብራውያን ምንድን ነው የሚለው? ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሯል፣ በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ስለዚህ እየተናገረ ያለው ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ምን አለ? እኔ ብቻዬን ነኝ አለ። እኔ ብቻዬን ነኝ ያለ እናንተ ግን ናችሁ፣ ከጎንህ ሌላ አምላክ አለ፣ ሶስት ናችሁ ብላችሁ ተናገራችሁ። ስሊስ የትኛው ነብይ ነው በአካል ሶስት አምላክ አለ ብሎ የሰበከው? ከቻልክ አቅርብልኝ። በተጨማሪ ምን አለ? እንፍጠር ይላል አለ። ጥያቄያችን እንፍጠር ያለው ለማን ነው? ያለውስ ማን ነው? ማስረጃታችኋል እንዴ? አላየንም። ያለው ማን ነው? ለማንስ ነው ያለው?
ማን ነው ያለው ደግሞ ካልን መጽሐፈ ኩፋሌ ምንድነው የሚለው? እግዚአብሔር ለኛ እንዲህ አለ። መላእክቶች ምን አሉ? እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለበት እንፍጠርለት አለ። ስለዚህ እንፍጠር ሲነበው ለመላእክቶች ነው እንጂ አንተ እንዳልከው ለስላሴዎች አይደለም። ለስላሴዎች ከሆነ አይቻሌ እንጂ አንድ ማስረጃ አምጣልኝ። በሚያሳዝን ሁኔታ ቄስ ተብሎ መምህር ተብሎ መጥቶ ግን እስካሁን ያወራው ካለ ማስረጃ። ሙስሊም መጽሐፉን ከፍቶ አስተማረ። ስለዚህ ወገናችን አምላክ ለምንድን የሚታዘለው አስረዳ። በመቀጠል አምላክ ለምን ጠለጠው አስረዳ። ትንቢተ ኢሳይያስ ላይ ደግሞ ለምንድን ነው የጮኸው? እነዚህን ነገሮች መልስ። አሁንም ለመጨረሻ ጊዜ ጠይቃለሁ፣ የትኛው ነብይ ነው ሶስት አካል አለ ብሎ የሰበከው? መጽሐፍን ካደው ወይም ደግሞ ከቻልክ መልስልን። በመቀጠል ቅዱስ 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 ይላሉ። ይሄ ደግሞ ስላሴን ያሳያል። ይሄም ደግሞ ውሸት ነው። ቅዱስ ቅዱስ ማለት ስላሴን የሚያሳይ ከሆነ ምሳሌ መጽሐፍ ቅዱስ ላይ እግዚአብሔርም አብርሃም አለ። ያው እዚህ ጋር አብርሃም አለ። ስንት አብርሃም ነው ያለው? ሶስት አብርሃም ነው ያለው ማለት ነው አይደለም። ታዲያ ቅዱስ ቅዱስ የሚለው ምንድነው ካልን መላእክቶች ካለመሰልቸት እየደጋገሙ አምላክን ያመሰግናሉ ነው። ታላቁ የቤተ ክርስቲያን አባት ኦገስቲን ምንድን ያለው? ኤቨር ጌቲንግ ቦርድ፣ ሳይሰለቹ ሳይደክሙ እየደጋገሙ አምላክን ያመሰግናሉ ማለት ነው እንጂ ስላሴን አያሳይም። ስለዚህ ጀግና ከሆንክ አሁንም ስላሴ የሚያሳይ ጥቅስ አምጣ። በመቀጠል ስለ ጥምቀት አነሳ። ኢየሱስ ሲጠመቅ እርግብ መጣ፣ በመቀጠል ደግሞ ወፍም ነበረ፣ ከዛ አምላክ ደግሞ ተናገረ። ስለዚህ ሶስት ናቸው አለ። ግን ረስተው ከሆነ እኮ አጥማቂም እኮ አለ፣ አጥማቂውም አለ። አራት ናቸው። አባት አለ፣ እርግብ አለ፣ መንፈስ ቅዱስ አለ፣ እንዲሁም ደግሞ ኢየሱስና አጥማቂው አለ። ስለዚህ አራት ናቸው እንጂ ሶስት አይደሉም። ሶስቱ በአንድ ቦታ መቀመጥ አምላክ የሚያደርጋቸው ከሆነ አጥማቂውም እኮ አለ፣ አጥማቂውም አምላክ ነው ማለት ነው። እሺ ቀጥሎ ስጋ ለባሹ የዮሐንስ ወንጌል ላይ አምላክ ስጋ ሆናልክ። አንደኛ ቃል የሚለው ሌላ ራሱን የቻለ አውድ ነው። ስለ ኢየሱስ መከስን ጋር ያስረዳለሁ። ጥያቄያችን እኛ ኢየሱስ አምላክ ነው ወይስ አይደለም ሳይሆን አብ ወልድ መንፈስ ቅዱስ አምላክ ናቸው ወይስ አይደሉም? አምላክ ደግሞ ከሆኑ በምን ሂሳብ ነው አንድ አምላክ የሚሆን? ይሄን ነገር ነው እንድታስረዳ የፈለገ ነው። ይሄ የመጨረሻ ደህ ነው ወገናችን ዲያቆን የንጉስ ካህን ልጅ። ስለዚህ እንድታስረዳ እንፈልጋለን። እባክህ ሶስቱን አምላክ አስረዳ። አምላክ ለምን የሚታዘለው? እነዚህን ነገር አስረዳ። ኦኬ ይኸውልህ፣ በመጀመሪያ በጣም ነው የምትቀላምደው አንተ ራስህ። እኔ ዲያቆን ነኝ አላልኩም፣ መምህር ነኝም አላልኩም። ትቀላምዳለህ፣ ትዋሻለህ፣ በጣም ነው የምትቀጥፈው። ስለማታውቀው ነገር ነው የምታወራው። ይኸው አሁን እኔ ለምሳሌ በእኔ ጉዳይ ስለማታውቀው ነገር እንዳወራ ሁሉ በስላሴ ላይም ስለማታውቀው ነገር ታወራለህ። በዚሁ አጋጣሚ ወዳጄ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው የእምነት መግለጫ አላት። መጽሐፍ ቅዱስ ብቻ አትልም። አሁን እኛ ለምሳሌ መጽሐፍ ቅዱስ ብቻ ማስረጃ አድርገን አናቀርብም። የአባቶች ትምህርት ይባላል፣ በሃይማኖታዊ ተገለጣለ፣ አስተምህሮ ኦርቶዶክሳዊ አስተምህሮ ይባላል። ስለዚህ በዚያ ነው የነገርኩ። ማስረጃ ላልከው ደግሞ ይሄ ኦርቶዶክሳዊ አስተምህሮ ከአባቶቻችን የተቀዳ ለመሆኑ ከሃይማኖት አበው፣ ከመጽሐፍ ቅዱስ፣ ከአባቶች የተናገሩት ንግግር ከዚያ የተውጣጣ ነው እና በጣም የሚገርመኝ አሁን የጠቀስከው መጽሐፍ የእኛ መሆን አለመሆኑን ማረጋገጥ የምንችልበት ምንም አይነት መንገድ የለም። ጠላት በነገራችን ላይ እንደዚህ መጽሐፍቶቻችንን እየበረዘ ሊያሳትም እንደሚችል እናምናለን። የቤተክርስቲያኒቱ መጽሐፍ አስመስሎ ሊያሳትም እንደሚችል እንደዚያ እናስባለን። ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትን የእምነት አቋሟን ነገርኩህ። በስላሴ ሶስትነትና አንድነት ዙሪያ ያለውን ቁልጭ ያለ ትምህርት ነገርኩህ። በአካል በስም በግብር ሶስት ትላለች፣ በመለኮት በአገዛዝ በስልጣን በባህሪ በህልውና አንድ ትላለች አልኩ። በቃ አለቀ። ከዚህ ውጭ ምንድን ነው የምትፈልገው? አሁን አንተ እንደምትለው እንደዚህ አይነት አስተምሮ የለንም። አንተን ያልክ አንተን ያልክ እንጂ እኛ የለንም አንልም አልኩ። በግድ በሉ ከሆነ አሁን አንተ ሰው ወደ ክርስትና እንዳይመጣ ኦርቶዶክሳዊት ቤተክርስቲያን የማስጠላት ስፒች ማድረግ ነው የፈለግከው። ከዛ ውጭ ግን ምንም አንተ ራሱ አሁን ለምትለው ማስረጃ የለም። ማስረጃው እኮ ትርጉም ደግሞ በነገራችን ላይ በእኛ ቤት ምን አለ? ትርጉም ይባላል፣ አተርጓጉም ይባላል። ኦርቶዶክሳዊ አተርጓጉም ማለት አንተ እንደምትለው አይደለም። ሰው ከዛ አንጻር ያልገባህን ይሄኛው እንደው አልገባኝም ብለህ ስፔሲፊክ አድርገህ አንድ ጥያቄ መዘህ አምጥተህ መጠየቅ ትችላለህ። ከዛ ውጭ ግን ለእንደዚህ አይነት ለነቀፋ
እኔ ምንም እንትን የሚለኝ አይደለም። ነብዩ መሐመድ ነብያችሁ እናንተ ክርስቶስን አልሰቀሉትም፣ አልገደሉትም። የሰቀሉት የገደሉት መስሏቸውን አይናቸው ላይ ታያቸው እንጂ ብሎ በ6ኛው መቶ ክፍለ ዘመን መጥቶ ዋሸ እና አንተ ብትዋሽ አይደንቀኝም። መምህርም ውሸታም ስለነበረ እና ማንለውን ትላላችሁ ብለህ ማለት በራስ ትክክል አይደለም። ውሸታም ነህ። እኔ ዲያቆን አይደለሁም፣ ካህንም አይደለሁም። የንጉስ ካህን ልጅ ለሚል ስሜን ጽና ሱራፌል ያውቀኛል፣ ዘካርያስ ያውቀኛል። እኔ ካህን አይደለሁም። እኔ ገብረ ስላሴ ነኝ እንጂ ካህን አይደለሁም። እና አትዋሽ፣ በቃ ውሸታም ነህ። አሁን ያመጣው መጽሐፍም የኛ መጽሐፍ አይደለም። 3 ጌታ የሚል የለን፣ አንድ ጌታ እንዳለ እናምናለን። ቅዱስ 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 ያሉም መላእክቱ የስላሴ 3 አካላት እንዳሏቸው ማሳያ ነው አልኩ። እና እኔ የአንተን የጥላቻ ንግግር ስጋት ሙሉ አይደለሁም። ያልገባህ ስፔሲፊክ የሆነች አንድ ተመዛ የምትወጣ ጥያቄ ካለችህ እሷን አምጣት። አመጣ ከሆነ ከሌለ ግን እኔ ልጠይቅ እችላለሁ። ከፈለግ ጥያቄ እንዴት እንደሚጠየቅ አሁን ለምሳሌ እኔ እስልምና ላይ ጥያቄ አለኝ። መመለስ ከቻልክ እስልምና ላይ አንድ ጥያቄ ልጠይቅ፣ አንድ መዝሽ እንዳንተ ማስረጃ ብዙ አምጥቼ የጥላቻ ንግግር አድርጌ ሳይሆን አንድ ጥያቄ ልጠይቅ። ከፈለግ ልጠይቅህ ትችላለህ። ትመልሳለህ? አመሰግናለሁ። ትመልሳለህ? አሁን ላይ ልናገር ፈቃዱ የሚወት አድርጎ ያቋርጡ። መጀመሪያ ይሄን ጨርስ። እሺ እባክዎት የሚወት አድርጎ። አመሰግናለሁ። አሁንም ያጀባ መልስ አላየንም። ከይቅርታ ጋር ጭሁ ምናምን አሉ፣ ትቀላብዳለህ፣ ሰደቡኝ፣ ማስረጃ የለም። ካህን ያልኩትም አይደለሁም። እንደዚህ ሲያመጣ ራሱ ካህን ብሎ ያመጣ ካልሆንክ አይደለሁም። በቃ ኸላስ አይደለም፣ ጨረስን። ዋና ግን ተቆጥተሃል፣ መልስ የለም። ላቀረብ ነገር በሙሉ ማስረጃ አቅርበናል። ማስረጃ ከፍተን ያሳየ ነው። ምሳሌ አምላካቸው ወይም ደግሞ ጥያቄህን ስፔሲፊክ አድርገህ አንድ አድርገህ አምጣልኝ። ምንድን ነው ጥያቄ? አንድ ብቻ አድርገህ ላሳይ። እንዴት ለምሳሌ እንደሚጠይቅ ላሳይ። አቆርጡኝ፣ ላሳይ፣ ሀሳቤ ላስቀምጥ። ለምሳሌ ላሳይ። ጥያቄ እንዴት ነው የሚጠይቅ? እኔ እስልምና ጥያቄ ስላለኝ አንድ ጥያቄ ጠይቄ ላሳይ። መጀመሪያ ጨርስ። አምላክ ስላሴን ጉድን ጨርስ። አንዴ እባክዎት የሚታርጉ አይጩሁ፣ አይናደዱ። ላሳይ እንዴት እንደሚጠየቅ ለመመለስ ምቹ እንዲሆን መጀመሪያ ይሄን ሰማኛ ይምሩ ሰማኛ ሚውት አድርጉን ጨርስ። እኔ ከአንተ ጋር በእንደዚህ አይነት ውይይት መቀጠል አልችልም። ባለጌ ነህ። ለዛ እኮ ነው አያለህ። አይሳደቡ፣ ሚውት አድርጉ። አይ በቃ ባህሪያችሁ ይሄ ነው። መጽሐፋችሁ ሲቀበል ያስጨዋቸዋል። ሚውት አድርጉ፣ ሚውት አድርጉ። ልንገርህ፣ ስማኛ፣ እንዴት መጠየቅ እንዳለብህ ላሳይህ። ደቂቃ አልቋል። ተረኛ ነኝ እኔ አባ። ሚውት አድርጉ። እንዴት መጠየቅ እንዳለብህ ላሳይህ። ተረኛ ነው የሚወጣ። አይቻልም። እኔ ያንተን የጥላቻ ንግግር ስሰማ አሉንም ሰለቸኛ። መሸት ጀመሩ። መጽሐፍ ነው። አያስሚያ ነው አይደለም መጽሐፉ። አንድ ጥያቄ አምጣ። አንድ ጥያቄ ብቻ አምጣ። አንድ ጥያቄ ብቻ። አንድ ብቻ አምጣ። እሺ ሚውት አድርግ እንዴ። እሺ ላቅርብ። ሚውት አድርግ። አንድ ብቻ አድርግ። ሚውት አላደርግ። አንድ ጥያቄ ብቻ አምጣ። ከዛ ውጭ ግን ያንተን የጥላቻ ንግግርና ስድብ ስሰማ አሉንም። ጥያቄ ካለ አንድ ብቻ አምጣ። እሺ ላቅርብ። ምንድን ነው ጥያቄ? ቀጥልሽ። ሱብሃንአላህ ተጠርቶ ሊመልስ መጥቶ ይጮህብኛል። መጽሐፉን ስለከፈኩ ብቻ ማለት ነው። መጽሐፉ ነው። አንተ የጠራኸኝ አልጠራሁም። ሚውት አድርጉ እባክህ። የጠራኸኝ አንተ ነህ። እኔ አልጠራሁም ወዳጄ። እንዳንተ ቆሻሻ እኔ አልጠራም። በመሰረቱ አይሳደቡ። ሚውት አድርጉ። ተረኛ ነኝ እኔ በፍጹም እኔ አንተን አልጠራህም። ሲጀመር አንተ ምንም እውቀትም የለህም። እስቲ ጎበዝ ከሆንክ እኔ እስልምና ላይ ልጠይቅህ እባክህን። እኔ ጊዜ እባክህን አንዴ አሁን እኔ አልጠራሁትም። እኔ ጠራሁት ሁለታችሁም እኔ ነኝ የጠራኋችሁ። ችግር የለም። ሁለታችሁ በቃ ችግር የለም። ሁለታችሁም እኔ ነኝ የጠራኋችሁ። በቃ አሁን ገብረ ስላሴ ሚውት አድርግልን። ኢብራን ቀጥል። አመሰግናለሁ። እኔ አላዳምጥም ከአሁን በኋላ በቃኝ። አመሰግናለሁ። ይኸውልህ እኔ እስልምና ላይ ጥያቄ አለኝ። እንዴት እንደሚጠየቅ ላሳይህና እሷን መልስልኝ በዛው ጥያቄ እንዴት እንደሚጠይቅ። አሁን ለምሳሌ ስላሴ ላይ ያልገባህ ጥያቄ ካለ ስፔሲፊክ አድርገህ አንድ ጥያቄ አምጣ። መጀመሪያ ስላሴን ማስረዳት አልቻልክም። መጀመሪያ ስላሴን አስረዳን። የጀማ ታዘቡ። እኛ አዳምጠን እሱ አልቻልክም። እኔ እንደዚህ እንደምገባ ከሆነ ግባና እንዲመልስ አድርገው። ቄሱ እያመለጠን ያለው
ንገረው በደንብ አድርገህ። የንጉስ ካህን አንድ ጊዜ አሁን በቃ የመጨረሻ ጥያቄን ነው ኢምራን፣ የመጨረሻ ጥያቄን ቀጥል። ከዛ የንጉስ ካህን ጥያቄውን መልሱን መልሰው ጥያቄ ጠይቀዋል ማለት ነው። ትቀበላለህ? እሱ እኮ አልጠየቀም። ጥያቄ ተናገረ። ስድብ ነው የተሳደበልህ። ሲሳደብ የነበርኩ እኮ አንተ ሰይጣን አልከኝ፣ ትቀባጥራለህ አልከኝ፣ አጭበርባሪ አልከኝ። ስትሳደብ የነበርኩ እኮ አንተ ነህ። አንድ ጊዜ ስድብ ማለት እኮ ያልሆንከውን አሁን ግን ምን ሆናችሁ ነው? ተው እንጂ ጎበዝ ተው። እኛ ቆይ አሁን ለምሳሌ አሁን ይኸውላችሁ እኛ ኦርቶዶክሳውያኖች ክርስቶስን ነው የምንከተለው። ክርስቶስ ደግሞ ትዕግስተኛ ነው። ኢየሱስ ክርስቶስ ታጋሽ ነው፣ ትሁት ነው። ስለዚህ ለገረፉት ለሰቀሉት ብለን ዝም አለ ነው አይደለ? አሁን እኛ ብራዘር ዘካሪያስ ጥያቄውን አላቀረበም። ጥያቄ አላቀረበም። በቃ መታገስ። እስቲ ያቀረበው ጥያቄ ሻንታ አስረዳኝሽ። ምንድን ነው የጠየቀ? አምላክ ይታዘዛል፣ አምላክ አያስብም፣ አምላክ ጠላ ጠጥቷል። አንተ ደግሞ መጽሐፍ እኮ ነው ያም ቃል በቃል አብ መንፈስ ያለ ወልድና ያለ መንፈስ ቅዱስ መጽሐፍ እኮ ነው ያለው። የሐቢቢ መጽሐፉ ነው ያለው። አምላክ ያው አያስብም ይላል። ያው አያስብም። አዎ ጥያቄ ነው። እንዴት ነው የሚያስብ አምላክ የምታመልከው? የሚያስብ አምላክ እንዴት ነው የምታመልከው? ተረኛ ነኝ አለ። ቃል በቃል አያስብም ይላል። የሚያስብ አምላክ ለምን ታመልካለህ? አዎ ያው አያስብም ይላል። ከቻልክ ማስረዳት ከመጮህ ከቻልክ ማስረዳት። እሺ እኔ ግባ። እሺ ግባ። እሺ ይምሩ አንዱ እኔ እየጮኩ ነው። መቼም አልሰማችሁኝም። አቤት 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 አቤት። ዘካሪያስ አሁን ጥያቄ ነው መልስልኝ መጀመሪያ። አሁን ኢምሩ የተናገረው ጥያቄ ነው። እሺ መልስልኝ ነው ወይ? መጽሐፉን ብቅ አድርገው። ያው መጽሐፉን ብቅ አድርገው። በቃ ታንኪዩ ሰይፈ ስላሴን እዚህ ያላችሁ ኦርቶዶክሳውያን እንግዲህ ተመልከቱ። ዘካሪያስ ምን እየሰራ እንደሆነ እዩ። በቃ ይሄን ያለ ምን እየሰራ እንደሆነ እዩ። ሩጥ እሱ ፈለገው ባል ገብርዬ እንቀበለዋለን አንቀበለውም ወይ ነው ያልኩ። ጥያቄ እኔ ቀበለዋል። ዘካሪያስ ይኸውልህ ዘኪ በቀጥታ መልስልኝ። አሁን ኢምሮ ያቀረበው ጥያቄ ነው ማማ ነው በዚህ መጽሐፍ ነው እየጠየቀ ያለው። ረበለ ጥያቄ ነው ወይ? መጀመሪያ አሁን ኢምሮ ያቀረበው ጥያቄ ነው ወይ? ጥያቄ ነው። ለኔ ምንድነው ጥያቄው? አንተ አስረዳኝ እስኪ ጥያቄው ምንድነው? እሺ አንድ ጊዜ ስመጽና ምንድነው ይሰማል? እሺ ሌላ ገለልተኛ ደግሞ እናስገባለን። ጥያቄ እኔ ልመልስልህ። እሺ እኔ ልመልስልህ። ጽና እስኪመልስለት። እሺ ጽና መልስለት። ኢምራን ተቀበላለህ? መልስልህ ጽና። አይ እኔ የፈለጋችሁት መልሱ፣ ችግር የለብኝም። ብቻ መልሱ። ግን አንድ ጥያቄ ናቀብኝ ስለማለት ግን አልጨረስኩም። ካቆርጠኝ ነው ካስታወስክና ልጨርስ አንዴ። እሺ ፈቀድልኝ። ይመልሳል። 5 ደቂቃ ትሰጡኛለህ። ችግር የለውም። ጥያቄ ነው ጥያቄ አይደለም። አሁን ኢምራን የጠየቀው ጥያቄ ነው ጥያቄ አይደለም። ጽና እንዲቀይር ጥያቄ ካልሆነ እሱማ ጥያቄ ነው ማለት ሰው የፈለገውን እኮ መጠየቅ መብት አለው። እኛ ደግሞ ጥሩ በቃ እናመሰግናለን። እሺ በስንት ደቂቃ ሲጨርስ? 2 ደቂቃ ብቻ የሚፈልገው ሌላ ምንም አልፈልግም። ለ2 ደቂቃ ኢምራን ተው ለበል። አይ መጀመሪያ ግን አንድ መሰረታዊ ማለት ነው። ጽና ሶሪ እኔ ልወርድ ነው። በመሰረቱ እንደዚህ አይነት እንትን መቀበል አልፈልግም። ጥያቄ አላቀረበም። እስቲ አሁን ያቀረበው ጥያቄ ገብቷል። ምን ጥያቄ ነው ያቀረበው? ትችት እኮ ነው ያቀረበው። መጽሐፍ ዘረጋና እባክህ ትችት ነው የሰነዘረው። ትችትና ጥያቄ እንኳን የማይለየው ጥላቻ። አንድ ታገስ። ምኑን ነው የምታገሰው? ኧረ አንድ ታገስ ገብርዬ። በቃ ለጽና ነው አሁን ለጽና ተጠቅሟል። አንድ ታገስ በቃ ጽና። ያቀረበው ጥያቄ ምንድን ነው? እሺ አሁን አንተ ከተረዳህ ጽና ይመልሰው ችግር የለውም። በቃ ለጽና አሁን አንተ ጥያቄ አይደለም ብላል። እሺ ብለናል፣ ተቀብያለሁ። ስለዚህ ለጽና አሁን ጥያቄ ምንም ጥያቄ አላቀረበም። ሩጥ እንደለመደብህ ሄደ። ይሄን ያልኳቸው በቃ መቶ ችግር የለም። ኢምራን ይቀጥል። እሺ አመሰግናለሁ። አልሐምዱሊላህ ወከፋ አላሁ አክበር አላሁ አክበር።
ሊመልስ መጥቶ አይታችኋል ምን ያክል ሰድቦ እንደሄደ። መጽሐፉን ስንከፍት አለ ይምራን አለ አያስወርደ ነው ለምን ቀጥል አየና አለ ቆይ እየሰማ ነው ችግር የለው። አየ እሺ በደንብ እየሰማ ነው። ቀጥል አንተ ጥያቄው ነው እየሰማ ነው። ቀጥል ጥያቄው። እሺ የጠየቀው ጥያቄ ምንድን ነበረ? አንደኛ ስላሴ በአካል ሶስት ናቸው፣ ሶስት አምላኮች አሉ። ለዚህም ደግሞ ሰይፈ ስላሴ ላይ ቃል በቃል ያው ሶስት ጌቶች አሉ ይላል። እሱ ደግሞ ሶስት ጌቶች የሚል የለም ብሏል። ያው ሶስት ጌቶች ናቸው ይላል። ሶስት ጌታ በክርስትና አለ። ጥያቄያችን የትኛው ሐዋርያ የትኛው ነብይ ነው ሶስት ጌታ አለ ብሎ መጽሐፉን ብቅ አድርገው ይምራ። ያው ጠጋ እንትኗን ጠጋ እስኪ። እሺ እናመሰግናለን። ከዛ ግለጣት እስኪ ደግሞ ጠጋ። እናመሰግናለን። እሺ ቀጥል። አይዋ ሶስት ጌቶች አሉ ይላል። ይሄን ከመመለስ ይልቅ ምንድን ነው ያለኝ? ዝጋ ብሎ ሰርቦኝ ሄደ። ሙስሊም ካለ ማስረጃ አያወራም። ሁለተኛ ጥያቄ እዚህ ጋር ምንድን ነው የሚለው? አብ ያለ ወልድ ያለ መንፈስ ቅዱስ ለብቻው አያስብም። ሎቱ ስብሐት አምላክ ለብቻው ማሰብ አይችልም እየተባለ ነው ያለው። ይሄ ምን አይነት አምላክ ነው? ሶስተኛ ደግሞ ጥያቄያችን ምንድን ነበረ? አምላክ ታዝሏል። ይሄን መጽሐፉ ራሱ አምጥተናል። ያው መጽሐፉ ታይቷል እዚህ ጋር ያው ገድለ አቡነ ገብረ መንፈስ ቅዱስ። ይሄ መጽሐፍ ሙስሊሞች ናቸው ያሳተሙት አለ። ታዘቡ እንግዲህ ታዘቡ፣ ያው ታዘቡ። ማህተም አለው ራሱ መጽሐፉ። ይሄን ጊዜ የመጣ ነው። ምንድን ነው የሚለው? ያው አብ ወልድ መንፈስ ቅዱስ ጻድቁ አቡነ ገብረ መንፈስ ቅዱስ ስሉስ ቅዱስን በዚህ ቃላ ገዳም እንዳዘሏቸው አምላክ ታዝሏል ይላል። ምን አይነት አምላክ የሚታዘው? ይሄን ነገር ነው የፈራው። ግን ጀግና ነህ። እኔ እንደዚህ አድንቄሃለሁ። ማሻአላህ አለይክ። በቃ በትክክል በሚገባ መንገድ አስተናግደዋል። ጮሆን ቢሆን ወርዷል። ቀጥሎ ዋሽታል። ያው ማስረጃ ቀበሌ ተናገሩ። የመጨረሻ ጥያቄ ደግሞ ምንድን ነው? የመጨረሻ ጥያቄ አምላካችሁ ምን አይነት አምላክ ነው? በምን ደረጃ የተቀመጠው ስንል ደግሞ ተመልከቱ። መጽሐፍ አክሲማስ ምንድን ነው የሚለው? አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ ነው አለ። ማለትም ይሄኛው አምላክ አባት ነው፣ ይሄኛው ደግሞ ልጅ ነው፣ ይሄኛው ደግሞ እናት ነው ይላል። አባት ልጅ እናት፣ አባት ልጅ እናት። ይሄ እንዴት ነው ሊታመንበት የሚችለው? ይሄን ነገር ባካችሁ መልሱልኝ፣ አዳምጣለሁ እኔ። እሺ አንዴ 3 ደቂቃ ይስጡኝ። ያው እንግዲህ ከሁለቱም ብዙ ነገር ሰምተናል። እንግዲህ ሰይፈ ስላሴ እላዩ ላይ ከፍ ብለን ሁለተኛው ገጽ ላይ ካላችሁ ያው የስራ ቦታ ስለሆንኩ ነው ከፍተን እናንበው። አንድ አምላክ ነው የሚለው አንድ አምላክ ማለት ነው። ለዚህም ነው ምሳሌ የሃይማኖት ጸሎት ላይ ሁሉን የፈጠረ የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው አንድ አምላክ ሁሉ የምንጸልየው ማለት ነው። ዓለምና ምድርን የፈጠረ ሁሉም በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምን ይሁን የለም። ስለኛ ስለ ሰዎች ብሎ ከድንግል ማርያም ተወለደ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ይላል የሃይማኖት ጸሎት ላይ ማለት ነው። እዚሁም ላይ ይናገራል ማለት ነው። ስላሴ የሚለው በመጽሐፍ ቅዱስ በጣም ብዙ ቦታ ተጽፏል። ዘኪ መጽሐፍ ቅዱስ ካለ ክፈትና አንብበው። አንደኛ የስላሴ ነገር አይመረመርም። መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 ላይ አንድ ክፈትና አንብብልኝ። አንደኛ እንደዚህ በዚህ ያክል እንትን መመራመር አንችልም እኛ ምዕራፍ 18 የሁለት ሺህ እትሙ አይደለም ይሄ በ1047 አለ አውጣ። መጽሐፈ ሲራክ ምዕራፍ 3 ቁጥር 18 ላይ አውጣ። አሁን ስላሴ የሚል በመጽሐፍ ቅዱስ ውስጥ የለም ይላል አለ። ማን ነው የለም ያለው? አረቡትም ስለማያውቁት እኮ ነው። በጣም እኮ ነው የሚገርመኝ። ምዕራፍ 3 ከቁጥር 18 አውጣና አንብበው። ከ15 ጀምሮ አንብበው። 3:18 የሁለት ሺህ እትሙን አይደለም ያልኩ የበፊቱን ነው ያልኩ። ለምን ማለት ለምን ማለት ይሄ ትክክል አይደለም እንዴ? የኛ የሁለት ሺህ እትሙ ሰው እንዲገባው ተደርጎ ነው የታተመው እንጂ እሱም ትክክል ነው። ግን እኛ እኔ ፈልገው የ47ቱ ካለ የ37ቱ ካለ እሱን ነው የምፈልገው። ችልታ በረች የለም
ተባብራለሁ አለ እስክሪንሾት አድርጌ ላንጣልህ እንዴ? ችግር የለውም። ከእንደገና አውጥቼ እንትን ከምል ነው ብራዘር። እስቲ መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 እንደገና ብዛት መጠን እንዲሁ በእግዚአብሔር ዘንድ ዋጋን ታገኛለህ። ስላሴ እግዚአብሔር ስራው ልውጥ እሱ 22 ነው 18 ላይ ይሄ ራሱ ትክክል አይደለም። የኔን ስክሪንሾት አድርጌ ላንጣልህ። እነዚህ እኮ ብዙም አስተማምኑም። እኔ አሁን ስራ ቦታ ስለሆንኩ ነው እንጂ ራሱ መጽሐፍ ቅዱስ አለኝ። የሚገርም ይሄና ያ ሶፍትዌር ነው። እኔ ራሱ አዘጋጅቼ የምጽፈው ነገር ነው። ገብተዋል። ራሱ መጽሐፍ ቅዱስ አለ። ይሄ ሰማያዊው ማለት ነው፣ ጥቁሩ ሳይሆን ሰማያዊው። ችግር የለውም። ተባበረ መስጊድ ኢምራን ካለ አንተ ችግር የለውም። እሺ ተባበረ። አቤት ያው እንትኑን አሳይ መጀመሪያ ልባዱን እንትኑ ግለ ወደዚህ። እሺ መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 ኦኬ። ሶይ መጽሐፍ መቃበያ ያለው ታንቴ እሺ ችግር የለውም። ያ መልካም። እሺ ልጄ ሃይማኖት ላይ ስራ ይገለጥ፣ እውነተኛ ሰዎችም ይወዱሃል። ድሆች ሰዎች እንደገናነት ብዛት መጠን እንዲሁ ራስን አዋርድ፣ በእግዚአብሔር ዘንድ ዋጋን ታገኛል። የእግዚአብሔር ስራው ልውጥ ነውና በተዋህዶ በጽኑ ሰዎች ላይ ይመስላል። በጸጋው ጋር ትከራከር፣ የታዘዝከውን አስብ እንጂ የማትችለውን ነገር አትመርምር ይላል። አየህ፣ የማትችለውን ነገር አትመርምር። የስላሴን ነገር ነው። የማትችለውን ነገር አትመርምር፣ ገደብ አለው። እሺ ከቁጥር 39 ላይ ያውጣልኝ። 39 ቁጥር 24 ላይ እዛው ሲራክ ላይ 39 ቁጥር 24 እሺ እንትኑን ከፍ አድርግልኝ። 39 ቁጥር 24 ላይ እሺ ጥፋት ውሃ እሺ ሁሉ ከፍ ብለን ከሀያ ጀምሮ እናንበው። ዓለም ሳይፈጠር እስከ ዘላለምም ድረስ ሁሉን አወቀ፣ በፊቱ ምንም ልዩ ፍጥረት የለም፣ ሁሉ በስላሴ ፈቃድ ተፈጥረዋልና ይህ ለምንድን ነው ያለ ምንድን ነው የሚል የለም። በረከቱ እንደ ፈሳሽ ውሃ ሞላች፣ እንደ ጥፋት ውሃም ምድርን ከፈተቻት፣ እንዲሁ ፍርዱ አሕዛብን አጠፋቸዋለሁ ይላል። ገብቷል? ስላሴ በመጽሐፍ ቅዱስ ውስጥ አለ ማለት ነው። ስለዚህ ስላሴ ማለት ምን ማለት ነው? አሁን ከቃሉ እንኳን ስንሄድ ስላሴ ማለት ሰለሰ ሶስት ማለት ነው። ምሳሌ ስላሴን እኛ በፀሐይ ምሳሌ እናደርጋለን። ወይም በአንድ ሰው ልብ አለ፣ እስትንፋስ አለ፣ ቃል አለ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ቃል ምን ሆነ? ስጋ ሆነ እንላለን። ያ ቃል ነው። ስለዚህ ቅድም የጠየቀው ጥያቄ አሁን ምንድን ነው? አቡነ ማን ናቸው? አዘሉት ይላል። ክርስቶስ እመቤታችንም እኮ አዝለዋለች እኮ። ክርስቶስ እኮ አምላክ ነው አይደለ? ስለዚህ እንደዛ ነው እንጂ የምንረዳው ታዘለ፣ አዎ ታዝሏል። ገብቷል አይደለ? በአብርሃም ቤት በልተዋል ለምትለው ምሳሌ ቅቤ ማለት ነው። ቅቤ አለ እሳት ላይ ልክ ስታደርገው ልክ እንደዛ ነው። ገብቷል የሚያደርገው ማለት ነው። በዛን ያክል ነው። ይሄ ጥበብ ረቂቅ ነው። ምሳሌ እኔ ብጠይቅህ በእናንተ ሃይማኖት ምሳሌ አላህን አሳየ ብለህ ከየትም ታመጣዋል። ጨርሻለሁ። እሺ በመጀመሪያ ስላሴ የሚል ቃል መጽሐፍ ቅዱስ ላይ አለ ብለሃል። ይሄ ፍጹም ስህተት ነው። ስላሴ የሚለው ቃል የገባው 1980 እዚህ እትም ላይ ነው። ኬንያ የታተመው መጽሐፍ ቅዱስ ላይ ነው የገባው እንጂ ሌላ ቦታ ላይ የለም። ኢቭን በግዕዙም የለም፣
በዕብራይስጡም የለም ጭራሹ። እዚህ ላይ ብቻ ነው ያስገባቸው። ኢቨን ካስገባችሁ በአንተ ራሱ ብለዋል የ2000 እትሙ ላይ አውጥተዋል። ስላሴ የሚል ቃል የለም። የሚገርመው ነገር ይሄ ራሱ ትልቅ ማስረጃ ነው ክርስትና ትክክል አለመሆኑ። ለምን ቤተክርስቲያኒቱ መጽሐፍ ቅዱስ ላይ እንደፈለገች ስላሴ የሚል ቃል የምትጨምር ከሆነ በተዘዋዋሪ በቃ እየተዋሸ ነው ያለው ማለት ነው። ለምን ስላሴ የሚል መጽሐፍ ቅዱስ ላይ የለም፣ ግን እዚህ ጋር ስላሴ የሚል ጨምራለች። ግን ደግሞ ደስ የሚሆን ነገር ምንድን ነው? ቀጣይ እትም ላይ ያው አውጥተዋለች። ቀጣይ እትም ለምን አደረገች? ተመልከቱላችሁ ቁጥር 18 ላይ ያው አስፈላጊ ስራዎችን አትስራ ነው የሚለው። ስላሴ የሚል ወጥቷል። አያ ስለዚህ ስላሴ የሚለው ቃል እዚህ ላይ ነው ያለው እንጂ ትክክለኛ መጽሐፍ ቅዱስ ላይ የለም። ይሄ ራሱ ስላሴ ውሸት ለመሆኑ ግልጽ ማስረጃ ነው። በመቀጠል ስላሴ በፀሐይ መስለዋለናል። ይሄ ደግሞ ስህተት ነው። ለምን እግዚአብሔር ምን አለ? እኔን በምን ትመስሉኛላችኋል? እግዚአብሔር አይመሰልም። ሁለተኛ ሶስተኛ ደግሞ በመግለጫችን ላይ እኮ ስናስቀምጥኛ አብ ወልድ መንፈስ ቅዱስ ብለን እናስቀምጣለን ብለሃል። አብ ወልድ መንፈስ ቅዱስን የሰበከ ነብይ የለም። ይህንን ማንም ሊያቀርብ አልቻለም፣ እስካሁንም የለም። አብ ወልድ መንፈስ ቅዱስ ብሎ የሰበከ ሐዋርያ የለም፣ ነብይም የለም። ስላሴ ግን ትክክለኛ ከሆነ መጽሐፍ ቅዱስ ላይ መሰበክ ነበረበት፣ መነገር ነበረበት፣ ግን የተናገረበት ቦታ የለም። በመቀጠል ስላሴ ቅድም እንዳሳየኋችሁ አንደኛው አባት፣ አንደኛው እናት፣ አንደኛው ደግሞ ልጅ ነው። አባት እናት ልጅ ናቸው። እንዴት ነው አምላክ እናት ሊሆን የሚችለው? እንዴት ነው አባት ቤተሰብ ነው እንዴ? ይሄንም አልነካሁም። በመቀጠል አምላክ በልቷል ጠጥቷል የሚለው አምነህልኛል። እንዲሁም መታዘውን አምነሃል። ሙስሊሞች ደግሞ አምላክ ይታዘላል፣ አምላክ ሀያል ነው እንጂ አምላክ ይታዘላል ብለን አናምንም። ከኛ ጋር አንቀበለውም፣ ይጋጭብናል። ስለዚህ አምነህበታል። አሁን ግን ቃል በቃል እናወራና ኢንሻአላህ እያንዳንዱ ፖይንት እንሂድ። ለምን አንተ በጣም ጥሩ ሰው ነህ። አንተ ጋር መከራከርም አልፈልግም። ስኬት እና ቃል በቃል ስናወራ ስኬት ካለ እግዚአብሔር አለ እንዴ? አረ እንትና አረ እኔ ደንግጬ እኮ ብጠራ። አይ ቀበቶ እንትን ነው ኖርማል፣ ምንም እንዳትል ልብስ ነው እኮ ልብስ ነው ኖርማል። አይ ደግሞ አላየሁም እኮ ነው ብዬ። አይ እንዴ ልብስ ነው ኖርማል ነው እንትን እያልኩ ችግር የለም። አይ ሀቢቢ አፊት የያዘ እኮ ምን ልበህ ደንግጬ የመሰለኝ ልብስ ልቀይር ነበር መሰለኝና ለዛ ነው። እሺ ስኬት አለ? አይ ደስ ልብስ አለ። አይ ይመችህ። ስኬት አለ? በዛው በቪዲዮ ልውጣ ብዬ ነው ልብስ ልቀይር ብዬ ነው። በደንብ በቪዲዮ ልውጣ በደንብ እንትን እንዲሉ። ምንድን ነው እንትን ያልከው? ጽና ሙት አድርገህ ነው? አይ ኔትወርክ ይዞታል። ኔትወርክ ይዞታል። ጽና ግን አስቡት፣ አብ ወልድ መንፈስ ቅዱስ ለብቻቸው አያስቡም። ሎቱ ስብሐት ምንድን ነው? እኔ ግራ ገባኝ እኮ አእምሮዬ ተወዛገበ። እንዴት ነው አምላክ የማያስበው? እንዴት ነው አምላክ አያስብም የሚባለው? አምላክ አያስብም። ሎቱ ስብሐት። ጽና ኔትወርክ ይዞ ነው። ሚዩት አንሳ። እርታ መብራት ጠፍቶ ነው በል። በዳታ ነው አሁን እንትን በቃ እኔ ዲዜድ የነበረን ቆይታ በጣም አድርጌ አመሰግናለሁ። የመጣኸው ሰውዬ ቢወጣም ደስ የሚል ቆይታ ነበር የነበረን። ኢንሻአላህ በጣም አድርጌ አመሰግናለሁ። ነገ ደግሞ እንገናኛለን። እሺ ማታ ከተመቸህ ና። እሺ እኔም አመሰግናለሁ። በቃ ማታ እመጣለሁ። በጣም ይምራን አመሰግናለሁ። ጽናዬ በጣም አመሰግናለሁ። እሱም በቃ ዳታ እንትን አለበት። በጽና ላይ ቅር ያለ ነገር አለ? በጽና ከልቡ ሰው ነው። ቢያንስ እሱ ረጋ ብሎ በቃ ይዘህ ሆና። እሺ ስለዚህ በጣም ይሰማል። አሁን ይሰማል። ዘኬ ይሰማል። በነገራችን ላይ ብወያይ በጣም ደስ ይለኛል። ፕሮግራም ይዤ ቤት ገብቼ መጽሐፍቶችን ይዤ ብወያይ ደስ ይለኛል። ካርድ የለውም በነገራችን ላይ ከአንደኛው ሲም ወደ አንደኛው ሲም አድርጌው ነው። መብራት ደግሞ የለም። ጽናት ማታ ራስህ ትመጣለህ እኔ ቤት? እንችላለን። ይዤ እመጣለሁ። ችግር የለም። ይምራን በጣም ስለ ትህትና፣ ስለ ፍቅር፣ ስለ አክብሮቱ በጣም እናመሰግናለን ከልባችን። እኔ አሁንም ቢሆን ኦርቶዶክስ ነው፣ ስለ እውነት የምናገር ነው። ስለዚህ ማንም በምንም ቢሆን ጽናም ኦርቶዶክስ ማንም ሊቀመን አይችልም፣ ማንም ሊቀመን አይችልም። ስለዚህ ማወቅ ግዴታ አለብን፣ መማር ግዴታ አለብን፣ መጠየቅ የምንችለው መመለስ ግዴታ አለብን። ስለዚህ ይምራንዬ ካስከፋን በጣም ይቅርታ።
አይ በቃ ያው ሰውየው መስደቡ ነው። ብዙ ስድብ ነው የሰደበኝ፣ ግን ችግር የተሳደበው እኔ ነው። ችግር የለም። እኔ ደግሞ ያሰደብኩ እኔ ነኝ። በሱ ስም ይቅርታ ጠይቄያለሁ። አታስብ፣ ችግር የለም። ብንሰደብ አይ ይመች። በቃ በኋላ ምን አለ መሰለህ የራሳችን አለን። አሁን እናውቃለን እንዲህ እንላለን። በስድብ እንትን የሚል ሰው እዚህ ጋር መመለስ ባይቻል አይ አላውቀው። አሁን ለምሳሌ አላውቀው ምን አይደል የምልህ ኢምራን፣ በቃ አለማወቄን ልታስተምረኝ ትችላለህ። ሌላ ደግሞ ለምንድን ነው ሊያስተምረኝ ይችላል። ስለዚህ እኛንም መስደብ ከሆነ ችግር የለውም። በቃ ቀላል ነው። ለማንኛውም በጣም አመሰግናለሁ። ክበርልኝ። እኔ ድብቅ አይደለሁም፣ በግልጽ ነኝ። በፈለገበት እንዳትጨነቁ። በጣም ስለተጨነቃችሁልኝ አመሰግናለሁ። እኔ በቪዲዮ መውጣ ሰው ነኝ። እሺ እንዳታስቡ። ኢምራንዬ በጣም አመሰግናለሁ ሁላችሁ። እሺ ቻው። እናመሰግናለን። እሺ እናወራለን፣ እንነጋገራለን። እሺ ስናዬ በቃ ሱብሃንአላህ በጣም ደስ የሚል ቀን። የትናንትና የዛሬ ቀን በጣም ደስ ይላል። ታምናላችሁ? ግን እስካሁን አልተኛሁም። እስካሁን ግን የሚገርመው ነገር አልደከመኝም፣ ወላሂ አልደከመኝም። እና አልሐምዱሊላህ አላህም አንዳንዴ ያግዘኝ በእውነት ነው። አልሐምዱሊላህ ብቻ እንቀጥላለን። ደግሞ ያሳቀኝ የቀደሙ ሪከርድ ነው። ባይዘዌ እስካሁን ስድስት ቄስ ጋር ነው ያወራነው። ባይዘዌ የመጽሐፍ ጸሐፊ የዚህ መጽሐፍ ጸሐፊ ደውኩላቸው። የት ነው መጽሐፉ? የዚህ መጽሐፍ ጸሐፊ ደውዬላቸው አዎ እግዚአብሔር ከርሳለሁ ብለው አመኑልኝ። ወላሂ ሪከርድ ልቀቁ ፕሊስ። እና አልሐምዱሊላህ ኸይር። ትንሽ ደቂቃዎች ልቆይና እወጣለሁ። ወንድሞችን ጥሩ፣ እስኪ ወንድሞችን ጥሯቸው። የከፈተ ወንድም አለ?